በዓለም ላይ 600 ሚሊዮን የሚጠጋ የጴንጤኮስቴና የካሪዝማቲክ አማኞች አለን። ስንት? 600 ሚሊዮን የሚጠጋ የጴንጤኮስቴና ካሪዝማቲክ አማኞች አለን። አትሉም? ከ80 እስከ 100 ሚሊዮን የሚጠጋ ሉትራውያንም አለን። እሺ በሉኝ እንጂ አለ ዶክተር። ከዚህ ውስጥ ቢያንስ የኢትዮጵያ መካነ ኢየሱስ ካሪዝማቲክ ነች፣ ፔንቴኮስታል ናት ማለት ነው። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ኦኬ። ሁሉም ሩሲያ፣ ኢትዮጵያ፣ ግሪክ፣ ግብፅ፣ ዩክሬን፣ ሮማኒያን ደምራችሁ ከ260 እስከ 300 ሚሊዮን ኦርቶዶክሳውያን አሉ። እንከባበር እንጂ ብሎ ጻፈ ማለት ነው። አጃይብ ነው ይላል የሐረር ሰው። ይሰማል ወይ? እደግመዋለሁ ይህን ጽሁፍ። እንዴት ደስ የሚል ነው። ገብተን ኮሜንት ሼር እናደርገዋለን። እኔም ገብቼ በዛኛው በዋናው አካውንት ያደርገዋል። ቁጥር አይዋሽም። በዓለም ላይ 600 ሚሊዮን የሚጠጉ የፔንቴኮስቴና የካሪዝማቲክ አማኞች አለን። ከ80 እስከ 100 ሚሊዮን የሚጠጋ ሉትራውያንም አለን። በዚህ ውስጥ ቢያንስ የኢትዮጵያ መካነ ኢየሱስ ካሪዝማቲክ ነች፣ ፔንቴኮስታል ናት ማለት ነው። ራሷ ነች፣ ቤተክርስቲያኒቱ ነች የተናገረችው ኦፊሻል። ሁሉም ማለት የሩሲያ፣ የኢትዮጵያ፣ የግሪክ፣ የግብፅ፣ የዩክሬን፣ የሮማንያ፣ የህንዶችንም፣ የሶሪያንም ኦሪየንታል የተባሉ በሙሉ ጨምረህ ብትቆጥር በዓለም ላይ ያሉት ከ260 እስከ 300 ሚሊዮን ኦርቶዶክሳውያን አሉ። ከዚህ አኳያ ሲደርስ ግማሽ እንኳን አይሆኑም ማለት ነው በዓለም ዙሪያ ከፔንቴኮስታሉ ጋር እንኳን። ሉተራውያንንም አብረን ከጨመርን ምን ያህል ሊሆን እንደሚችል አስብ። ከ80 እስከ 100 ሚሊዮን ማለት ነው። ስለዚህ 100 ሚሊዮን እዚህ ላይ ብንጨምር ወደ 700 ሚሊዮን ፔንቴኮስታል አለ ማለት ነው። እና እንከባበር እንጂ አለ። ጥሩ ጽሁፍ ነው የጻፈው። በመረጃ ላይ ተመስርቶ ስለሆነ የሚጽፈው። ይሄ ሁሉ ፔንቴኮስታል እንዴት በዛ በዓለም ዙሪያ እንደዚህ እየተዋሸብን። እግዚአብሔር መንፈስ ቅዱስ ከኛ ጋር እንዳለ ከምታይበት ነገር አንዱ ይሄ ነው። ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ስለዚህ የወንጌሉ ስብከት እየጨመረ ስለመጣ እነ ዲበኩሉና አካባቢው ላይ ያሉ እነሱ ጋር በጣም ትልቅ ድንጋጤ ነው የፈጠረው። ባለፈው ደጋግሜ አንድ ቪዲዮ እንዳሳያችሁ ስብሰባ ላይ እየተደረገ ነው። እለት እለት ነው የሚሰበሰቡት። ትውልዱ እንዴት አድርገን እንታደገው፣ የትውልዱ ማዕበል እየሄደብን ነው እየወጣብን ነው ብሎ የሚሉ እለት እለት ነው የሚያወሩት ወንድሞች ናቶች። ስለዚህ ምንድነው የመጨረሻ ውሳኔያቸው? ህዝቡ ከኛ እንዳይር ከተፈለገ መምህራኑ ወንጌል መስበክ አለ። ቤተ ክህነት ውስጥ የሚወራው ነው የምነግራቸው ወንድሞች ናቶች። እንትና ነገረኝ ብዬ እኔ አሁን ስም አልጠራም። እዛ ሰዎች ስላሉ አልጠራም። ሰዎች አሉ ግን በፍጹም አልጠራም ስም። እንትና የሚባሉት አባት ናቸው የነገሩኝ ብዬ ስማቸውን አልጠራልህም። ብሩክ ነው የነገረኝ ብዬ እንደማወራ፣ ሙቴ ነች የነገረች ብዬ እንደማወራ እዛ ያሉትን እንደዛ አንጠራም። እዛው ስላሉ አባቶች ናቸው፣ በጌታ ናቸው አይደሉም፣ እሱንም በሚስጥር ያዙት። በሚስጥር ያዙት። ኦኬ፣ በሚስጥር ያዙት። አዎ ውስጥ ለውስጥ እኮ ተሸርሽረን አልቀናል አለ እኮ። ውስጥ ለውስጥ እኮ በጣም አሁን እኮ የትኛው እኮ ጴንጤ የትኛው ኦርቶዶክስ መሆኑን መለየት እስከማይቻል ድረስ ብለው እኮ የራሳቸው እነ ዲያቆን ዮርዳኖስ አበበ፣ እነ ዘማርያም ዘለቀ፣ እነ ታላቁ ምናምን ነገር የሚባሉት በሙሉ ለቅሶ ላይ ናቸው። እነ መዝሙር ያሬድ በሙሉ ለቅሶ ላይ።
እኛ እኮ ቸገረን ወገኖቼ። ምንድነው ግን ማድረግ ያለብን? ያው አባቶች ናቸው ብለህ የምትላቸው ከሁሉም እኮ በቃ ማለት ምን የትኛውን ከየትኛው ለይተን ልናቅ እስከማንችል ድረስ ተቸግረናል። እኚህ ትክክለኛ የሃይማኖት ቅናት ያላቸው አባት ናቸው ብለን ስንል እነሱ ከነኛ ወገን ሆነው ነው የተገኙት። ምንድነው ታዲያ ማድረግ ያለብን? ያው ህዝባችንም እንደምታውቁት ያው እየሄደ ነው፣ እየወጣ ነው። ህዝቡ ይወጣል እና ምን እናድርግ? ማድረግም ያለብን አይ በቃ ስድቡን እናጧጥፈው በደንብ አድርገን ማህበረሰቡ እንዲጠላቸው አድርገን ብንናገር ህዝቡ ወደዛ ሊሄድ ይችላል። አይ ይሄንማ ሞከርን፣ በጣም ብዙ ዘመን እኮ ሞከርነው፣ ብዙ ዘመን ሞከርነው። ጭራሽ ህዝቡ ለማየት እያሉ ነገሩን ቼክ ለማረጋገጥ እያሉ እየሄዱ እዛው ቀሩ። እኛ ያልሆነ ነገር ናቸው። ህዝባችን ደግሞ ያው እንደምታውቁት ሄዶ ለማረጋገጥ ይፈልጋል። ያው ወፍጮ ቤት የገባ ዱቄት ሳይነካው ሊወጣ እንደማይችሉን እነሱ ጋር ከሄዳችሁ በጣም ብዙ ነገር በዚህ እኮ ነው። እውነትም እኮ ደግሞ እኮ እውነት ለመናገር እኔ እንደው በመድኃኔ ዓለም ክርስቶስ ይኸው ዛሬ ኦርቶዶክስን ኦፊሻል ልለምናቸው፣ እንደው በጌታ ልለምናችሁ፣ በጣም ጸያፍ የሆነ ስድብ እየፈለጋችሁ ተሳደቡ። እኛን የወንጌላውያን አማኞችን ማለት በቃ ህዝብ በጣም ቅፍፍ የሚለውን ነገር ፈልጋችሁ ተናገሩ። ለምን ህዝቡ ያንን ነገር ቼክ ለማድረግ ሙሉ ወንጌል ይመጣል፣ መሰረ ክርስቶስ ይሄዳል። እዛ ደግሞ ሲመጡኛ ወንጌል ስንሰብክ ያገኙናል። ይኸው ነው የሆነው። እኔን አሁን ኦርቶዶክስ ያጣችበት ምክንያት ውሸት ዋሽታ ነው። ቤት ዘግተው ዝሙት ይሰራሉ ብላ ስታወራ ካህናቶቿ ሰማው። ቤተልሔም ውስጥ እሳት እየሞቅን እያለን እውነታችሁና አልኩ። አዎ አረጋግጣለሁ ብዬ ሄድኩኝ እና እውነትም እንደተባለው ቀረኋ። ቀረ። የሚያስቀር ነገር ስላለ የሚያስቀር ነገር ጴንጤዎቹ ሲያወሩ አገኘኋቸው። እንዴት ቆንጆ እና እባካችሁ ኦርቶዶክሳውያን እንደው በእውነት እኔ በሌላ ታቦት በምትሉት ምናምን ነገር አለ ምንም። ስለ መድኃኔዓለም ግን ለምናችኋለሁ፣ ይሄ የስም ማጥፋት ዘመቻችሁን ቀጥሉ። ይገርማችኋል። ዛሬ ቃለ ሕይወት ቤተክርስቲያን ያየኑ ጉድ ሄዳችሁ ብታዩት በእውነት ይሄ ህዝብ ከዚህ ህዝብ ጋር ነው ወይ የምንኖረው በላችሁ እንድትሉ የሚያደርግ ስንት ነውር እኮ መሰላችሁ ያየሁት እያሏችሁ ዋሹብን። የሚሰማችሁ ትውልድ ካለ ይሰማና ወደኛ ጋር ሲመጣ ለማረጋገጥ ሲመጣ እኛ ወንጌል እንነግረዋለን ማለት ነው። እና ይቀጥል እያልኩ ነው እኔ ስም ማጥፋቱና ጥላቸው። እና ታዲያ አሁን የድሮ ስድብ መሳደብ ያዋጣል አያዋጣም? ስለዚህ ምን አሉ አሁን አባቶች በአንድ አፍ ነው መቋሚያ ወዝውዞ መንግስተ ሰማያት የገባ የለም። ታዲያስ ተነሱ፣ ወንጌል ስበኩ፣ አትፍሩ። ጨለማ ውስጥ ነን ያለነው፣ ድቅድቅ ጨለማ ውስጥ ነን ያለነው። ማህሌት በመቆምና ቅዳሴ በመቀደስ የኦርቶዶክስ ህልውናዋ አይቀጥልም። ህልውናችን እንዲቀጥል የምትፈልጉ ከሆነ ወንጌል ስበኩ አሉ ጳጳሱ። አለቀ። ምን ውስጥ ነው ያለነው አሉ? ድቅድቅ ጨለማ ውስጥ ነው ያለነው አሉ። ምእመኑ ምን አለ? ቲክቶክ ላይ መጥቶ ኑ በብርሃኑ ተመላለሱ አሉ። እኛ በብርሃን ውስጥ ነው ያለነው፣ ወዴት ነው የምትጠሩን ብለን ስላቸው በብርሃኑ ተመላለሱ፣ ዳቦ እንድትልሱ አለታላ እንድትልሱ ማለት ዳቦ እንድትልሱ አተላ እንድትቀምሱ ኑ በብርሃኑ ተመላለሱ። ጳጳሱ ደግሞ ጨለማ ውስጥ ነው ያለነው። ህዝቡን እንመን ወይስ ጳጳሱን እንመን? ጳጳሱ ድቅድቅ ጨለማ ውስጥ ነው ያለነው ይላሉ። ድቅድቅ ጨለማ ውስጥ ሆነው ኑ ወደኛ አላሉም እሳቸው። ስለዚህ በጣም ብዙ ህዝብ ጌታ ኢየሱስ ምስክሬ ነው እኮ አልኳችሁ። በጣም ብዙ ህዝብ እያጡ ስለሆነ እየወጣባቸው ስለሆነ አሁንም ያላቸው አማራጭ ከጴንጤ ልጆቻችንን እንጠብቅ እያሉ ጥላቻን የሚሰብኩ በውስጥ ለደቀ መዛሙርቶቻቸው ሁሉ የሚሰብኩ እንደነኛ አይነት እንደ ዲበኩሉ አይነት ሰዎች ቢኖሩም እኛ ግን ወንጌሉን እንቀጥላለን ማለት ነው። ጌታ ኢየሱስ ዛሬም ያድናል፣ ዛሬም ጌታ ነው። ኦኬ። ለሃይማኖት ተቋም መሟገት
መከራከር ይቻላል። እንደ ሃይማኖተኛ መከራከር ይቻላል። ግን ምንም አይፈይድልህም ብራዘር። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ እንጂ ያለው በኦርቶዶክስነት፣ በጴንጤነት፣ በካቶሊክነት አይደለም። እና እግዚአብሔር ይባረክ። ጸጋና ሰላም ይብዛላችሁ። እኔ እዚህ ላይ ያቆማለሁኝ። ከዚህ በኋላ ቤት መክፈት ከአሁኗ ሰዓት በኋላ ምናልባት አልችልም። ሰው የሚከፍት ግን ሰው ካለ እዛ እሱ ቤት መሆን እችላለሁኝ። አንድ ቦታ ላይ ለወጣ ስለሆነ እዚህ ላይ ያበቃለሁ። የወንጌል ስብከቱ ይቀጥላል። ጥላቻቸውን ግን ማን እንደሚጠላ ግን እንድታውቁ ይህንን ቪዲዮ አሳይተናል። ኦኬ፣ ቪዲዮአቸውን አሳይተናል። እኛን እነሱ ከጥላቻ ተነስተን የምንናገረው በደንብ አይታችሁታል። ልጆቼን ነው ብለው ያሉት እነ ጸዲ የተባለችዋ ልጆቻችንን ነው ያለችው። ጴንጤን መጥላት እንዲችሉ አድርገን ነው ማሳደግ ያለብን። ጴንጤን ሲያዩ ሰው እያማተበ በስመ አብ ወወልድ ወመንፈስ ቅዱስ እያለ እንዳይጨብጧቸው እናደርገው ያሉ አሉ። ስለዚህ እነማን ናቸው ማለት ነው በጥላቻ የሚሰብኩት? በጥላቻ የሚናገሩት እነማን ናቸው? እነሱ ናቸው ማለት ነው። ኦኬ፣ አለቀ። ትውልዱ እየሰማ ነው። ቀላል ነገር አይደለም። ዩቲዩብ ላይ ያላችሁ ሰዎች እየሰማችሁ ነው። ቅድም እንደተባለው ከፍቅር በስተቀርኛ ሌላ ዕዳ ሊኖርብን አይገባም። ጸጋና ሰላም ይብዛላችሁ። በዚሁ ልሰናበት ነው ወገኖቼ። ጌታ ዘመንን ይባርክ። አሜን። ተባረኩ። ጸጋ ይብዛላችሁ። ጌታ ይፈቅድ እንገናኛለን። ተባረኩ። ለኝነት አያስረዳም። አይዞ ብራዘር። እና በጣም ሲምፕል ወዳጅ፣ በጣም ሲምፕል ግን ደግሞ ክርስትና እውነት ነው ብራዘር። ክርስትና ግን እውነት ነው። በአንድ ሰው ድንገት ተነስቶ በቃ ከዛሬ ጀምሮ የአምላክ ቃል ነው እመኑኝ ያለ አይደለም። አይዞ ብራዘር እመኑኝ፣ በቃ ከዛሬ ጀምሮ አምላክ ቃሉን አውርዶልኛል፣ ሁሉ ነገር ለኔ ወርዷል ያለ ግን እምነት አይደለም የምከተለው እምነት። በዘመናት ውስጥ ወጥ የሆነ ታሪክ፣ ወጥ የሆነ ሐሳብ ባለበት እዛ ውስጥ ነው ያለው እና አይዞ ብራዘር አይዞ። እሺ ሌላ ሰው ካለ እንቀበላለን። እሺ ሌላ ሰው እንቀበል። እሺ እሺ ሰላም ብራዘር፣ እንዴት ነህ ወገናችን? ሰላም ነው። ጌታ ይባረክ። ጥያቄ ነበረኝ። አይ ጥያቄ ጠይቄያለሁ፣ መልሳል። ኦኬ፣ ቅድም በጠየቅከው ጥያቄ ይሄ ስታንዳርድ መጀመሪያ ከየት ነው የመጣው? መልስ አለህ ወይ ነው ጥያቄ ብራዘር። ጥያቄ ምንድን ነው? ከመሐመድ በፊት አምላክ አላህ የሚባል ስለመኖሩ አለ። የነቢያችን የአባታችን ስም ታውቃለህ? የነቢያችን እሰጥሃለሁ፣ ችግር የለውም። የነቢያችን ማስረጃ ቆይ አዳምጣ። ጠይቅ እኮ ማስረጃ ልሰጥህ እኮ ነው። አዳምጠሽ እስኪ እንዴ የነቢያችን ኧረ አዳምጥ እባክህ። ድምፅ ማግሩ ባጎርነን ምናምን ባደርጋለህ። ማስረጃ ይጠየቁ አይደለም። አዳምጥ። እሺ አዳምጥ። ማስረጃ ምን መሰለህ? እሺ አዳምጣ። ልሰጥህ እኮ ነው። አዳምጥ። አፍጥነውሽ። የነቢያችን የአባታቸው ስም አብደላህ ነው። አብደላህ ብለው ማለት የአላህ ባሪያ ማለት ነው። ስለዚህ ከዛ በፊት ይታወቃል። ይህን ደብል እንደ ስታንዳርድ አድርገን ማስረጃ አንተን ብንጠይቅህም ይሄ መስፈርት አይደለማ። መስፈርት ይሄኛው መስፈርት ይሰራል ወይ? ይሰራል። መጽሐፍ ቅዱስ ላይ ይሰራል አይደለም? ይሄ መስፈርት መጽሐፍ ቅዱስ ላይ ይሰራል አይደለም? ይሰራል ወይ? ይሰራል። ይሄ ማስረጃ ይሄ ይሰራል ወይ? አትደበቅ። ይሰራል ወይ?
አዳምጣሽ ይሄ ስታንዳርድ እኮ አንተ ጋር ሲሰራ ነው በዚህ መጠየቅ የምትችለው። ስታንዳርድ ይሰራል ወይ? ስታንዳርድ ይሰራል? ማስረጃ ይሰራል ወይ? ሲኖር አይደለም ይሰራል። መቼ ተጠየቅኩና እኔ አይደል እየጠየቅኩ ያለሁት ብራዘር እኔ ጠይቀኛል እንዴ? ማስረጃ የአባቱ ስም እንትና ስለሆነ የሚባል ማስረጃ አለ እንዴ ብራዘር? ምን ሆነ ነው? የአባቱ ስም የአያቱ ስም እንትን ስለሆነ እኮ አይባልም ብራዘር። አይታወቅም ብራዘር። የለም በታሪክ አልነበረም። ባይዘወይ ድንገት ተነስቶ አንድ ሰው ተቀይ እንትና መጣለት ከአምላክ ወረደለት ምናምን ነው ያሉት ብራዘር። በቃ እሱ እኮ ነው እሱ ነው ብሊቭ ብራዘር። ዴውራ ምን ሆነ ነው? በሰላም ነው? ማስረጃ አለኝ ስትል ማስረጃ ገልጠ ማሳየት ነው። ከዛ ውጪ ግን የለም። እና አይዞ ብራዘር አይዞ ማለት ፈልጋለሁ። እሺ ጋይስ እሺ፣ አንድ የመጨረሻ አንድ ሰው ልቀበል። እሺ ማስረጃ አለኝ የሚል አንድ ሰው ካሁን ወደ ርዕስ ይቀበላል። እገባለሁ። ገብተን ፖለቲካ ሰራን ለማለት ካሁን በስተቀር ምንም ገብተን ምንም ማስረጃ የለም። ባይዘው አየህ፣ ልትደበቅ የምትችለው መጽሐፍ ቅዱስ ላይ ነው። የራስን ጉድ ይዘህ መውጣት ግን አትችልም ማለት በትክክል ማለት ነው። እንደ አንድ ሪሊጅን እንደ አንድ እምነት አምነኸው ካልኖርክ በስተቀር ምንም ኤቪደንስ የለም ብራዘር። ምንም ማለት ነው የሆነ ነገር የምታወራው ነገር የለም። እንትና ሙስሊም ነበር ዛት ዩር ክሌም ነው። የአእምሮ ውጤት ነው እሱ። ሳምበድ ይሰነገረ ነው እያወራ ያለው መሬት ላይ የለም። በቃ 1500 ምናምን ልትቆጥር ትችላለህ። ከዛ በፊት ግን ነበረ የማለት ግን ድፍረት የለም። የነቢያቶች እምነት ነው ልትል አትችልም በፍጹም። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር አንተ የምትለውን አላህ አያውቀውም። አም ሶሪ ብራዘር አያውቀውም በፍጹም። አይተዋወቁም ብራዘር። ብቻ አንድ አምላክ ብቻ ነው ያለው። አይዞ ማለት ፈልጋለሁ። እሺ ወደ ርዕሳችን እንመለስ ብራዘር። መልስ የሌለው ሰው ጊዜ አናባክንም ወዳጅ፣ ጊዜ አናባክንም። መልስ ካለ እሺ ወደ ርዕሳችን እንመለስ። ምን ይመስላችኋል? ወደ ርዕሳችን እንመለስ። አንድ ሰው ተነስቶ ነው ክሌም ያለገው። በቃ ከሱ ክሌም ውጪ ሌላ ምንም ማስረጃ የለውም በታሪክ ማለት ነው። ከዛም በኋላ ሌላ ነብይ አልተነሳም። ከዛም በፊት ሌላ ነብይ የለም። አንድ ነብይ ነው ያለው። በቃ እሱ ነው። እሱ ስለራሱ ነው ያወራው። ስለራሱ አውርቶ የመሰከረውን ነገር እውነት ነው ብዬ ልቀበለው አልችልም። አይ አም ሶሪ ብራዘር። እሺ ካሊድ እሺ እታችሁን ስራ። እሺ ወደ ርዕሳችን እንመለሳለን። እሺ ጸጋና ሰላም ይብዛላችሁ። ወደም ሼር ይደረግ፣ ኮፒ ሊንክ ይደረግ። አብረን እናገለግላለን። የእግዚአብሔርን ሐሳብ አብረን እንሰራለን። አይ ምንም በቃ የለም ብራዘር። እታችሁን ስማ። ሁለት ያስገብቻለሁ መልስ የለም። እሺ ወደ ሐሳባችን እንመለሳለን። በቃ ይሄ this is your belief brother። እምነትህ ነው። አንደርስታንድ አድርገው። አንድ ሰው በነገረህ ነገር ላይ ነው እምነትህን ይጣልቀው። that's all። ስለዚህ ስለምትለው ነብይ የመሰከረ ነብይ የለም። ከሱም በኋላ የተነሳ ነብይ የለህም። that's all። አንድ ሰው ባለልህ ነገር ላይ ነው እያወራ ያለው። ከሱ በፊት የነበረውን ነገር አውቋል ወይ አላወቀም።
በታሪክ ከፈለክ ቁጭ ብለን በደም ለእናንተ ቤት ከፍተን እናወራለን በደም ማለት እና በቃ መልስ ከሌለ ራስን አጽናና ሄደ። እሺ ሀፍቴ ሰላም እንዴት ነው ወንድም አለ? አለን እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶ። እሺ እንኳን ደህና መጣ ወንድም አለ። ሀብቴ አለ? ሀብቴያችን እሺ እኔ ጋር የተቋረጠው ወይስ ሁላችሁ ጋር ይሆን? እሺ ሌላ ኦርቶዶክስ ያለ ጴንጤ አልዳነም ብሎ የሚያምን ኦርቶዶክስ ያለ እኔ ያለው አረ እሺ አይዞኝ እሺ ከዚህ በኋላ ያነሳነው ርዕስ ኦርቶዶክሳውያንን በተመለከተ ነው። መልስ የለም። የምትመጣው ፖለቲካ ለመስራትም አልተሳካልን። ስለዚህ እታች ታፕታፕ ሼር ባይሆን ኮፒ ሊንክ ብታደርጉ ጥሩ ነው። ብዙ ሰዎች እንድንማማር ይሆንልናል። ስለዚህ ከቻላችሁ ኮፒ ሊንክ እና ታፕታፕ ሼር አድርጉት። እሺ ሰላም ዮናስ እንዴት ነህ? ሰላም ዮናስ። እሺ ዮኒ የወረደ አልቻለም። እሺ ሀፍቴ ሰላም እንዴት ነህ? በድጋሚ ከብቻለሁ እንዴ? ሀፍቴ አይሰማም? እሺ ትሰማለህ ብራዘር? ይሰማል ሀፍቴ? ሀፍቴ ሚዩት ነህ እያወራ ከሆነ ሀፍቴ ሚዩት ነህ። ማይክ ሚዩት ሆኗል እያወራ እየሰማኝ ከሆነ እሺ ሌላ ኦርቶዶክስ ያለ አልዳናችሁም ብሎ የሚያምን ኦርቶዶክስ ያለ ሌላ ኦርቶዶክስ ካለ እንቀበል። እሺ ያ ወርዷል። ሌላ ኦርቶዶክስ ካለ እንቀበል። እሺ ሰላም ፍሪደም ደህና እግዚአብሔር ይመስገን። ከየት ቤተ እምነት? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት? ጴንጤ አልዳንም ነው ያላችሁት? ከየት ቤተ እምነት ነህ? ከሙሉ ወንጌል ነኝ አልኩህ እኮ አልሰማኝም? አዎ ከሙሉ ወንጌል ነህ። እሺ ከሙሉ ወንጌል ከሆንክ እሺ ታች ሆነህ ስማራት። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሌላ ኦርቶዶክሳዊ ያው ካልዋሹ ምን ካላሉ መኖር አይችሉም። እስልምና መጽሐፍ ቅዱስ ውስጥ ካልተደበቀ አገልጋዮቻቸው ካልዋሹ በስተቀር መደበቅ አይችሉም ብራዘር። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልኝ። አንድ ቁጥር
እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ጴንጤዎች አልዳንም ብሎ የሚያምን ኦርቶዶክሳዊ አለ። ጴንጤ አልዳኑ፣ ጴንጤዎች በዚህ የተነሳ አልዳኑ። እሺ ሰብለ፣ እሺ ሰላም ዳኒ፣ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርሽ? ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ደህና ነኝ። እኔ ያው ታውቃለህ ሰሞኑን 1-2 ጊዜ ገብቻለሁ እናንተ ቤት። ጴንጤ አልዳንም ከስሯል ከሚለው ሰው አንዷ ነበርኩኝ። ከባድ ጥላቻም ነበር ከማየው ከአንዳንድ ነገር ሳላቃችሁ ሳልረዳችሁ ነው። ግን በዛ ነገር ግን አፍሬ ያለሁኝ። አሁን ጠጋ ብዬ ሳያችሁ ትምህርቱ ያለው አገልግሎት በጣም እኔ በቃ ከዳኑት ሁሉ አንድ ቁጥር ጴንጤ እንደሆነ አሁን ተረድቻለሁ። ቀደም ብዬ ግን በጣም ጥላቻዬም አውጋዥም አልዳንም ከስሯል ከሚሉት ወገን ነበር። ምንድን ነው የተረዳሽው እህታችን? እስኪ ለኛው ማስረጃ እንዴ። ከኔ ጋር ታወራል? እኔ ነኝ የጠየኳት አንተ አይደለም። እና መዳናችሁን አምኛለሁኝ ለማለት ነው። እየተማርኩ ነው፣ ቁጭ ያልኩ እየተማርኩኝ ነው። ብዙ ነገርም አግኝቻለሁኝ። የእውነት ተባረኩ። ይሄንን ነው የምለው፣ ሌላ የምለው የለኝም። አሚን። ሰብሊ ተባረኪ። እሺ ጌታ ኢየሱስ ይባርክሽ። እሺ ማኔ? ሰላም ዳኒ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንዴ አልዳንም ታምናለህ? አዎ አምናለሁ። ግን አሁን ከዚህ ቀደም ብላ የሰጠችው እህታችን የሐሰት ምስክርነት ይመስለኛልና ራሷን በገልጽ ጥሩ ነበር። ለማንኛውም ወደ ራሴ ጉዳይ ልመለስ። ለምን መሰለህ አይደለም፣ ያው በመሰለኝ ያወራ ሰው ችግር የለም። እሺ አዎ የሐሰት ምስክርነት ነው መሰለኝ ስላልከኝ ችግር የለም፣ አላስጨንቅም። በቃ ከመሰለህ ዋናው መምሰሉን መናገር። አዎ ምን ራሷን ሆና ብትናገር ጥሩ ነው። የሌላ ቤተ እምነትን መሰለኝ መብት ነው መሰለኝ እኔ መስል ይችላል። ችግር ለምን መሰለህ አይደለም፣ የሐሰት ምስክር ለእናንተም አይጠቅምም በነገራችን። ወደ ራሴ ጉዳይ ወደ ጠየቀኝ ጥያቄ ልመለስና ተመለስ። ፕሮቴስታንቶች አልዳኑም ብዬ ነው የማምነው። ከምን የተነሳ? ካስተምሮ የተነሳ። የትኛው ካስተምሮ? ሁሉም አስተምሮ ያው የሐሰት አስተምሮ ነው ብዬ ነው የማምነው። ይሄ በላ በግምት አታወቅ። ለምሳሌ አንደኛውን ለማንሳት ያህል መጀመሪያ ቀድሞ የተመረጡ ናቸው የሚለው ይሄ ጸጋ ብቻ የሚለው አስተምሮ ሊድኑ የሚችሉ ሰዎች አስቀድሞ የተወሰነላቸው ናቸው። ፕሪዲስቲኔሽን ነው። አንድ ሰው አንዴ ከተመረጠ በኋላ ያንን መዳን ባይፈልገው ራሱ ሬዚስት ማድረግ አይችልም። ያልተመረጠ ሰው ግን መዳን ቢፈልግ ራሱ መዳን አይችልም። ምክንያቱም አስቀድሞ ስላልተመረጠ መዳን አይችልም የሚለውን አስተምሮ ለምሳሌነት ማንሳት ይቻላል። ሌሎችንም ማንሳት ይቻላል። ለምሳሌ እኔ እንደዛ ብዬ እንደማመን ማስረጃ አስተኝ ፕሮቴስታንት አይደለሁም ካልከኝ አታምንም ብዬ ልወስድ ይችላል። ፕሮቴስታንት የሆነ ሁሉ ግን አምስቱን ሶላዎች ይቀበላል። አሁን ስለማታውቀው ነገር እያወራ ስለሆነ ነው። አሁን ችግሩ ትልቁ ነገር ምንድነው? መድሎተ ጽድቅ ላይ ያለው ሐሳብ ቤተክርስቲያኒቷን የጴንጤን ቤተ እምነት የማያውቅ ሰው ነው የጻፈው። ባይዘው ማለት እኔ አም ሶሪ ሴይ ምንም ቴዎሎጂካል እንኳን ባክግራውንድ የሌለው ሰው እንደሆነ ነው የምረዳው ከጽሁፉ ማለት ነው። ሶ አሁን አንተ በምን መመዘኛ ነው እንደዛ ያልከው? አንዴ ስታወራ ሰማው አይደል? አንተ ስታወራ ስለሰማው አሁን ማስረጃ አስጠኝ ያልኩ ጸጋ ብቻ ማለት አሁን ፕሪዴስቲኔሽን ነው ብሎ ያለ የጴንጤ ሴክት ካለ ማስረጃ አስጠኝ አፍጥን። ጸጋ ብቻ ምናምን የትኛውም ፕሮቴስታንት የትኛውም በሪፎርም ቸርች የሚያምን ማስረጃ ብራዘር ከኪሳት ማስረጃ ምን አይነት ማስረጃ እንድሰጥ ነው የፈለግከው?
ፕሮቴስታንት መሆን እኮ በራሱ ጸጋ ብቻ ብሎ ማመን ማለት እሱን ትቀበላለህ? ጸጋ ብቻ የሚለውን አስተምሮ ትቀበላለህ? በመጀመሪያ ማስረጃ ስትጠየቅ ለምን ይጠይቀኛለህ? ትቀበላለህ አትቀበልም? የለኝም ትቀበላለህ አትቀበልም ነው እሱ። አሁን ጥያቄ ማስረጃ ነው የጠየቅኩት። ማስረጃው ማስተምሮ ነው። ጸጋ ብቻ የሚለው አስተምሮ እንዳለኝ ማስረጃ ስጠኝ። ጸጋ ብቻ ፕሮቴስታንት መሆን ማስረጃ ስጠኝ አይደለም እሱ ማስረጃው ምን መሰለ? እኔም ፕሮቴስታንት መሆንማ ይሄው እኮ ጴንጤ ነኝ። ፕሮቴስታንት ሆኜ ነው እኔ አሁን ኦርቶዶክሳዊ ነኝ ስል በምን እንደማምን ይታወቃል። ማስረጃ አሁን ላወራኸው ንግግር ቆይ ብራዘር፣ እንደሱ አሁን ይሄ የሰፈር ውስጥ ጨዋታ ሲሆን ብዙ ሰው እየሰማን ያለው ያወራኸው ነገር እውነት ስለመሆኑ ማስረጃ ስትባል እንዴ አንተ እኮ ራስህ አይባልም። ኦርቶዶክሳዊ ነኝ ብዬ በስላሴ ሶስትነት አላምንም ብል ኦርቶዶክሳዊ አይደለም። ማስረጃ ወዳጅ አፍጥ ነው እየሰማኝ አይመስለኝም። ከሌለ የለኝም ትለኝ። ማስረጃ ፕሮቴስታንት መሆን ነው አልኩ። ፕሮቴስታንት የሆነ ደግሞ አምስቱን ሶላዎች ያምናል። ከአምስቱ ሶላዎች ደግሞ አንዱ ጸጋ ብቻ ነው። ጸጋ ብቻ ማለት ምን ማለት ነው? በጴንጤ ታውቃለህ? ጸጋ ብቻ ማለት ደግሞ የተወሰነላቸው በእግዚአብሔር የተመረጡ ሰዎች ብቻ ናቸው መዳን የተፈቀደላቸው። ማስረጃ አንጣ። ለሱ ንግግር ማስረጃ አንጣ። ጸጋ ብቻ የሚለውን እሺ ላንብብልህ። በትልቁ አረጋለሁ ትገልጠውና ካሜራህን አብርተህ ታሳየናል። እሺ እኔ ቪዲዮ መክፈት ስለማልችል ነው። ተከታዮቼ መጽሐፉን ትነግረናለህ። መጽሐፉን ትነግረናለህ። እሺ ችግር የለውም እነግራችኋለሁ። አፍተን ከምን መጽሐፍ ራሱ እነ ሪፎርመሮቹ አምስቱን የጻፉት ሰዎች የምን መጽሐፍ እኮ አንዴ እያወጣው ነው። ጥቂት አጠብቀኝም። እሺ ማስረጃ አይደለም የምፈልገው ላቀርብልህ እኮ አፍተን ነው ብራዘር። አፍተን እሺ የመጽሐፉን ርዕስ ለምን አትነግረንም? እሺ አራቋለሁ። ምንድን ነው እሱ? አንዴ መጽሐፉን እያወጣው ስለሆነ ላነብልህ እኮ ስለፈለኩ እየገለጥክ አይደል እንዴ? ርዕሱን ንገረን ያልኩህ የምትገልጠው። ኦን ዘ ቦንዴጅ ኦፍ ዘ ዊል ኦን ዘ ቦንዴጅ ኦፍ ዘ ዊል ማርቲን ሉተር የጻፈው ኦን ዘ ቦንዴጅ ኦፍ ዘ ዊል ገጽ 150 ያለው ላንብብልህ። እሺ ገለጠው። እሺ 150 እሺ ገለጠው። የሰው ፈቃዱ በሁለት መካከል እንደ ኮርቻ ፈረስ ሆኖ ቆሟል። በኮርቻው ላይ እግዚአብሔር ከወጣበት ሰው በአማርኛ ጻፈው። ትርጉሙን ነው እያነበብኩ ያለሁት። ብራዘር መቀበል ካልፈለክ ችግር የለውም ወዳጄ። ጸጋ ብቻ ማለት ብሎ እንግዲህ የተናገረበትን ቦታ እየነገርከን ያለው አይደል? የእሱን መጽሐፍ ነው አለገለጥከው። ኮት የተደረገ ነው እያነበብክልን ያለ። አሁን ዘ ቦንዴጅ ኦፍ ዘ ዊል ትርጓሜውን ነው እያነበብኩ ያለሁት። መጽሐፉ ምንድን ነው ካልከኝ ማን የተረጎመው? ማንም ይተርጉመው እንዴ? አንተ መጽሐፉን ሰውጣ ማን የተረጎመው ትላለህ? መጀመሪያ ማስረጃ ትላለህ። ማስረጃ ሰምተህ ቆይ ማን የተረጎመው? ማን ነው? ማን የተረጎመው? እኔ ራሴ አንተ ነው የተረጎምከው? እሺ ችግር የለም። አሁን ምንድነው ላንብበውና አስተያየትን ስጥ። አንብበው። የሰው ፈቃድ በሁለት መካከል እንደ ኮርቻ ፈረስ ነው። እኔ የጠየኩህ አሁን ከምትለው ሁለት አንቀጽ ወደ ላይ ከፍ ብለህ አንብበው። እንግሊዘኛውን ይሄኛውን የሚገልጽልኝ እንግሊዘኛውን ነገር ጸጋ ብቻ የሚለውን በተለየ ሁኔታ የሚገልጽልኝ በእንግሊዘኛ አንብበው። ችግር የለም አንብበው። አይ እንግሊዘኛ አልችልም ማንበብ። አይዞህ ብራዘር። ተረጎምኩት አለና እኔ ነኝ የተረጎምኩት አለ። እንድታየው ነው። እንዲህ ካልዋሹ በስተቀር ጴንጤ ላይ መደበቅ አይችሉም። እሺ ቆይ አንተ አትደበቅ ብራዘር፣ አትደበቅ። ሆልድ ኦን ብራዘር፣ ሆልድ ኦን። እሺ እንግሊዘኛውን ላምጣልህ። ሆልድ ኦን ብራዘር፣ ሆልድ ኦን። እኔ ነኝ የተረጎምኩት አላልክም ወይ? ላምጣልህ እንግሊዘኛውን። እኔ ነኝ የተረጎምኩት አላልክም ወይ? ምን ችግር አለው? ቆይ አንተ በአማርኛ ቢሆን ከአማርኛ ብራዘር ስለምታወራው ነገር ጠንቅቄ አውቃለሁ ብራዘር፣ ምን እንደምታወራው ውሸታም እንደሆንክ ግን ለህዝቡ ማሳየት ስንፈልግ ነው። እኔ ነኝ የተረጎምኩት አላልክም ወይ? እኔ እያልኩ ያለሁት ፕሪዴስቲኔሽንን ላሳይስን
አይዞህ ብራዘር፣ እኔ የተረጎምኩት አላልክም ወይ? ጥያቄው ተርጓሚው ማን ነው? በፍጹም አትተውም። ለምን ትተዋለህ? ውሸት አውርተህ መተዋለህ እንዴ? ማን ነው የተረጎመው? ያረጋል፣ ዲያቆን ያረጋል። በቃ አለቀ። አየህ፣ መጽሐፉን እንደያዘ ሰው አክት አታርግ። እኔ መጀመሪያው እኮ ተናግሬያለሁ። ያረጋል መጽሐፉ እንደዛ አይልም ነው አንተ የምትለው? እንደዛ አይልም ነው የምትለው? አይዞህ ብራዘር፣ አይዞህ አይልም ነው። ማርቲን ሉተር የጻፈላችሁ መጽሐፍ እንደዛ አይልም ወይ ነው? ማርቲን ሉተር በደምብ ስማ። ማርቲን ሉተር ጸጋ ብቻ ብሎ ማመን ብሎ ለፕሪዴስቲኔሽን ነው የሚልበትን መጽሐፍ አንተ እናሳይ። አፍጥ ነው ኦን ዘ ቦንዴጅ ኦፍ ዘ ዊል ገጽ 150 አውጣ አለ ካለ መጽሐፍ አንተ አፍጥ ነው ይዘና ውሸት ያረጋልማ። ውሸታም ነው እኮ አልኩ። ኢቭን የወንጌል አማኞችን ቴዎሎጂ ማርቲን ሉተርም ውሸታም ነው። እንደዛ ከሆነ ማርቲን ሉተርም ውሸታም ነው። በማስረጃ አለ የምታወራው አንተም አባትህም ውሸታም ነው። አንብብልሃል እኮ አላነብም ማለት እኮ አንተ ማስረጃ ያረጋልን ማስረጃ አልቀበልም ነው። አይዞህ ብራዘር አትቀበልም? ቆይ ካልተቀበልክ ልቶ እንደውም ውሸታ ምታቸው ነው መስማት ያለበት። አሁን ከዚህ በኋላ የምታወራው ወሬ ራሱ የውሸት ወሬ ነው። እኔ ነኝ የተረጎምኩታል። እንዳልተረጎመ ያውቃል። መጽሐፉን አያውቀውም ጭራሽ ማለት ነው። የማያውቀውን መጽሐፍ ነው እያወራ ያለው። አይዞህ ብራዘር አይዞህ። እንደዚህ ይሄን ያክል በውሸት እኮ እኔ ቤተ እምነታችሁን ዲፌንድ ማድረግ አለባችሁ ብዬ አላስብም። ሰው እየዋሸ እንዴት ቤተ እምነቱን ዲፌንድ ያደርጋል? በሐሰት ብራዘር፣ በሐሰት እንዲህ በአደባባይ እንዴት እንደዚህ ትዋረዳለህ ወዳጅ? እሺ ሰላም ወዳጅ፣ እንዴት ነህ? ሰላም ነው አለው። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየች። እሺ ጴንጤ አልዳነም ብለህ ታስባለህ? ያ ኦፍ ኮርስ። ምንድን ነው ማስረጃ? ያ በጣም ብዙ ማስረጃዎች አሉ የምትለው ማስረጃ አለ ማለት ምን አይነት ማስረጃ ልስጥ? አለ ሳይሆን ምን አይነት ማስረጃ? አንተ ያለህን ማስረጃ እኔ በምን አውቃለሁ ብራዘር? አንተ አለኝ የምትለውን ነው የምታወራው። እኔ አንተን አይደለም። በአስተምሮታችሁ አንፃር ነው። ጥሩ። ለምሳሌ የትኛው አስተምሮ? ፎር ኤግዛምፕል እናንተ አሁን ቅዱስ ቁርባን አትቀበሉም፣ ጥምቀት ለድህነት አይሆን የሚለውን በዚህ አንፃር ቅዱስ ቁርባን አትቀበሉም ያልንበትን ማስረጃ ነው። ትቀበላለህ? ማስረጃ ቅዱስ ቁርባን አትቀበሉም ያልክበትን ማስረጃ አንተ ትቀበላለህ? ይሄን ያልኩ ማስረጃ አንተ ብራዘር አትቀበሉም ያል ማስረጃ አንተ እሺ ትቀበላለህ? ማስረጃ አንተ አሁን ስለኔ ያለ ኦልሬዲ እኮ ደምድማል። አይደለም ብለህ ትቀበላለህ? ይሄን ያልኩ ትቀበላለህ? ብራዘር ማስረጃ ጊዜ አናባክን ብራዘር ማስረጃ። እሺ ወይ ይቀበላል ወይ አልቀበልም ነው ማስረጃ የለም። ኦልሬዲ ደምድማል። አሁን አይደለም እኮ ገና ጴንጤን ትምህርቱን አሁን ገምግማ አይደለም ይደናል አይደለም እያልክ ያለው። ኦልሬዲ አይ እኔ ማስረጃው እንደሚያውቅ ሰው ነው እያወራ ያለው። እንደውም ከሉተር ነው ማመጣለህ። አሁን እኔ እያልኩ ትቀበላለህ አትቀበልም? ማስረጃ አንተ አፍጥን። እሺ አሁን አንተ መልስልኝ ወዳጅ። እኔ አሁን አልታገልም። ማስረጃ ነው የጠየቁት። ማስረጃ ቆይ እስኪ አይደለም እኔ እያልኩ ያለው አንተ ተናገርከው ንግግር ቅዱስ ቁርባንን አይቀበሉም ብለሃል። ማስረጃ አንተ አንተስ ትቀበላለህ አትቀበልም? ከሌለ የለኝም ነው የምትለው። ማስረጃ አንተ እኔ ያለኝ ማስረጃ ነፍ ማስረጃ ካለ ማስረጃ አንተ አፍጥን። እኔ ያልኩ ምን ማስረጃ አንተ አሁን ብራዘር ምንም ምን ያልኩና ማስረጃ አትባል። ማስረጃ ማምጣት ነው በጣም ሲምፕል ነው። ወደ ማስረጃው ግባ። ካልዋሸ ጴንጤ ላይ ምን እንዲህ ልታወራ እንደማትችል አውቃለሁ። አፍጥ ነው። እንደሱ መውጣት ነው የሚሻለው። አየህ እንደሱ ነው መውጣት ነው የሚሻለው። ያለ አማራጭ እሱ ነው። ዘመናት ሙሉ ማለት ነው በጴንጤ ላይ ስትዋሹ ስትቀጥፉ ምናምን ይኖርከው ብራዘር። ሌላ ተረኛ እሺ፣ ሌላ ተረኛ ካለ አፍጥኑት። ሌላ ተረኛ ሌላ ሰው ካለ እናስገባ። እሺ፣ ሌላ ሰው ካለ አንድ ቁጥር ጻፉልኝ። ጴንጤ አልዳነም የሚል ኦርቶዶክስ ካለ አንድ ቁጥር ጻፉልኝ። እሺ አይ ቲንክ ገስት ላይ ጴንጤ ብቻ ይመስለኛል ይላከውና። እሺ ሰላም ለብሻ ነው የሚለው። ሰላም
ሰላም። እሺ ማሪ ሰላም። ከየት ቤተ እምነት ይሆን? እሺ ቤካዬ ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ብያለሁ። እሺ ጸጋና ሰላም ይብዛላችሁ። ተባረኩልኝ። እሺ ሻሎም ወንድምነት፣ የጌታ ጸጋ ሰላም ይብዛልህ። ዳንጌ መሲ ሸይ እንዴት ነሽልኝ? አለሁ። እኔ የምልህ ለሙስሊሞች ጥሪ አቅርበሃል እንዴ? ፖለቲካ ሊሰራ ገብቶ ነበር ሳይሳካለት፣ ያው ፖለቲካውን ገብቼ ነበር ለማለት ነበርና መግባቱን ረግሞት ሄደ ማለት ነው። ሁለተኛ አልገባም ብሎ ተራግሞ ሄደ ማለት ነው። ገስት ላይ ተደርድረዋሉና ምን እየተካሄደ ነው ብዬ እኮ ነው። ኦኬ ያ ሰሞኑን ለፖለቲካ እየዞሩ ነው ያሉት። የምርጫ ቅስቀሳ አለ መሰለኝ እነሱ ጋር። አሪፍ ኡስታዝ የሚባል ሽልማት አለው መሰለኝ አለ። እየተጣደፉ እሺ ሌላ ኦርቶዶክስ እሺ ሰላም ሃኒ እንዴት ነሽ? ሃኒ ሰላም ነው። ታፕታፕ ሳረግ ነው ከገባው ሰላም ነክ እግዚአብሔር ይመስገን ደህና ነኝ። ታፕታፕ ሳረግ ነው ድንገት የገባሁት ይመስለኛል። በጌታ ነኝ። እሺ ተባረኪ፣ ጸጋ ይብዛልሽ። እሺ አሜን። ሌላ ኦርቶዶክሳዊ ጴንጤ በጨራሽ አልዳነም ብሎ የሚያምን ኦርቶዶክሳዊ ካለ ተባረኩልኝ። ሼር ይደረግ፣ ኮፒ ሊንክ ይደረግ። እንደው ጴንጤ በትክክል ማስረጃ አለኝ እኔ ጴንጤማ አልዳናችሁም ብሎ የሚሞግት ሰው ካለ ገብቶ መሞገት ይችላል። ቤታችን ክፍት ነው በደንብ ማለት ነው። በደንብ በቃ እኔ ማስረጃ አለኝ። በፍጹም ጴንጤማ ከኛ አስተምሮ አንጻር ጴንጤ ያልዳነ ቤተ እምነት ነው ብሎ በማስረጃ መሞገት የሚችል ኦርቶዶክሳዊ ካለ በደስታ ካለ አንድ ቁጥር ጻፉልን። በማስረጃ ማለት ነው። በማስረጃ ቴንክ ዩ ጋይስ፣ ተባረኩ። ጸጋ ይብዛላችሁ። ሼር የምታረጉ ኮፒ ሊንክ የምታረጉ ዘመዶች፣ ቤተሰቦች ሁላችሁም ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እስቲ ያው በደም ሼር ይደረግ። ተባረኩ። እሺ ሌላ ሰው ካለ እንሞግታለን። እሺ ደንበኛ ገብቷል። ጌች እንዴት ነህ? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት? ክርስቲያን ነኝ። ድምፅ አለ ይሆን አንተ ጋር? የሚረብሽ ድምፅ አለ አንተ ጋር? አለ የሚረብሽ። እሺ ከኦርቶዶክስ ነህ? ጴንጤ አልዳነም ብለህ ታምናለህ? ጴንጤ ምንድን ነው? ጴንጤ ነው። ስለዚህ አታውቅም ማለት ነው። እሺ በቃ ስታውቅ ትገባለህ። ምንም የማያውቅን ሰው ይድናል አይደንም ብሎ ለማውራት ይከብደዋል። ስታውቅ ትገባለህ። አሁን ያወቁ ሰዎች ውይይት ነውና ስታውቅ ትገባለህ። እሺ ሌላ ኦርቶዶክሳዊ ማወቅ፣ መናገር፣ ማስረዳት የሚችል በእውቀት መሞገት የሚችል ኦርቶዶክሳዊ ማለት ነው። ዛሬ ጊዜ ማባከን አንፈልግም። ስለዚህ በደምብ ሼር ይደረግ፣ ኮፒ ሊንክ ይደረግ። መልስ ያለው ሰው ወደ መልሱ ይገባል። ከዚያ ያን ሀሳብ ያሳየናል። ከመሞገት ያለበትን ሀሳብ እንሞግታለን ማለት ነው። እሺ አይገርም እንዳልክ ድፍረት እኮ ነው፣ በጣም ድፍረት ነው። እሺ ሌላ አለ? ሌላ ሰው ካለ እንቀበል። እኔ ኦርቶዶክስ ነኝ፣ ጴንጤ አልዳነም ብሎ መሞገት የሚችል ኦርቶዶክሳዊ ካለ፣ ጴንጤዎች አልዳኑም ብሎ መሞገት የሚችል ካለ። እሺ ሰላም መሌ እንዴት ነህ? መሌ ሰላም መሌ። እሺ
ወደ አንዲቷ ካልመጣችሁ ምናምን ይሉናል አይደል? ብዙ ጊዜ ወደ ኩላይታ ካልመጣችሁ አልዳናችሁም ይሉናል። እና የእግዚአብሔር የማዳን ተስፋ የተተላለፈው ኦርቶዶክስ ጋር ባለ እምነት ልምምድ ነው የሚመስላቸው ብዙ ጊዜ ማለት ነውና ስለዚህ ከኦርቶዶክስ ውጭ ያለው ሌላ ቤተ እምነት አልዳንም ብለው ሐሳብ አላቸው። ያንን ሐሳብ ነው መሞገት የፈለግነው። እውነት ኦርቶዶክሳውያን ጴንጤ አልዳኑም ብሎ የመናገር የማስረዳት አቅም አለኝ የሚል ሰው ካለ ገብቶ መሞገት ይችላል። ቤታችን ክፍት ነው። ያነሳናቸው ሐሳብ በጣም ግልጽ ናት። እሺ ሰላም ቢኒ አምኖ ዳኒ እግዚአብሔር ይባረክ። እግዚአብሔር ይመስገን። አይ በስተት ነው። እሺ ሰላም ፌና እንዴት ነህ? ፌና ይቅርታ በስተት ነበረ ስራ ላይ ነበራችሁ። ሶሪ ይህ ጥያቄ የምንጠይቀው እኛ ስለ መዳናችን የእግዚአብሔርን መንግስት ስለመውረሳችን በጣም እርግጠኛ ነው። የእግዚአብሔርን ቃል ስለምናምን በስህተት ይመስለኛል። ያንቺም በደንብ እርግጠኞች ነን። ኦኬ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ይዞ ስለ ዘላለም ህይወቱ ግራ ሊጋባ አይችልም። ኦኬ እኛ እንደ ጴንጤ እርግጠኛ የሆንበት ነገር የዘላለም ህይወት ተስፋችን ምንድነው ብላችሁ ብትጠይቁን የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ሌላ ምንም አይደለም። የዳንበት ያመለጥንበት የዘላለም ህይወት ተስፋችን እርግጠኛ እንድንሆን ያደረገን በክርስቶስ ኢየሱስ ላይ ያለን እምነታችን ነው። እሺ ሰላም ሀቢቲ። እሺ እና እርግጠኛ ያደረገን ነገር ቢኖር እሱ ነው። ኦኬ እንዴት ዳናችሁ ብትሉን የዳንበት ሚስጥር በጣም ግልጽ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን የሚያምን የዘላለም ህይወት አለው። ስለዚህ አለን። እኛ በእግዚአብሔር ልጅ በክርስቶስ ኢየሱስ የምናምን ክርስቲያኖች ነን። ስሙ ይባረክ። ኢየሱስ አዳኛችን፣ ጌታችን፣ መድኃኒታችን ብለን የተቀበልነው የነፍሳችን ታዳጊ ነው ኢየሱስ። ኦኬ ስለዚህ ስለ ዘላለም ህይወት ተስፋችን እርግጠኛ ያደረገን ነገር ምንድነው እሱ ብላችሁ ብትጠይቁን ኢየሱስ ክርስቶስ የነፍሳችን አዳኝና ጌታ ስለሆነ ነው። ሌላ አይደለም። እርግጠኛ የሆንበት ሚስጥር እሱ ነው። እሺ ፌና አይ ቲንክ አሁንም በስተት ይመስለኛል። አይ ቲንክ ተሳስቻለሁ አለ ሞዴሬተሮች። ቅድም ተሳስቶ ነው የገባው። እና ትልቁ ነገር ምንድነው በክርስቶስ ኢየሱስ ላይ ያለን እምነት ነው። ኦኬ የዘላለም ህይወት እርግጠኛ እንድንሆን ያደረገን ምንድነው ካልን የእግዚአብሔር ቃል ነው። የእግዚአብሔር ቃል ምንድነው የሚለው ካላችሁ በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው ይላል። ስለዚህ እኛ ሁላችን በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመንን ምን አለ? የዘላለም ህይወት አለ። በቃ እርግጠኞች ነን። እርግጠኛ የሆንበት ምክንያት ምንድነው? በእኛ ህይወት ውስጥ ኢየሱስ የሚባል አዳኝ ስላለ፣ የነፍሳችን ታዳጊ ኢየሱስ ስለሆነ ምንም አይደለም። ስራችን አይደለም፣ ስራቸው አይደለም፣ ጽድቃችን አይደለም፣ የሳምበዲ ጽድቅ አይደለም። የተማመንበት ተስፋ ያደረግነው ስለኛ በቀራንዮ ላይ የሞተው የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ የዓለም መድኃኒት ነው። እኔን ከሱ ሌላ መድኃኒት የለንም። እኛ ኢየሱስን አምኖ አለመዳን ሰው አይችልም። ምክንያቱም ይህ የዓለም መድኃኒት ነው ሲባል መድኃኒትነት የተሰጠው የስም መገለጫ አይደል። መድኃኒት የሚባሉ ሰዎች አሉ በምድር ላይ በጣም የምናውቃቸው አይደል? መድኃኒት የተባሉ ስማቸው መድኃኒት ነው። ኢየሱስ እንደዛ እንደ ስም አይደለም የተጠቀመበት። ብራዘር መድኃኒት ነው ስንል ኢየሱስ እውነት ነው። ከየትኛውም ኃጢአት ኢየሱስ ያድናል። ከሞት ኢየሱስ ይታደጋል ነው እያልን ያለ። እውነት መድኃኒት ነው። ብራዘር ገላጭ ስም እንትን አይደለም የተሰጠው። እንደው ስም ወጥቶለት አይደለም ብራዘር። ሀብታሙ ተብለው
በላይፍ በጣም ስትራግል ስለሚያደርጉ ሰዎች ንጉሱ ተብለው በቃ እንደሱ አይነት ስም አይደለም ኢየሱስ መድኃኒት የተባለው። የእውነት ኢየሱስ መድኃኒት ነው። ህዝቡንም ከኃጢአታቸው ያድናቸዋል ነው የተባለው የጌታ እኔን እግዚአብሔር በልጁ በክርስቶስ ኢየሱስ ከኃጢአቴ ሁሉ አድኖኛል። ስሙ ይባረክ። ስለዚህ የመዳናችን ተስፋ የተሰፋው በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለ እምነት ነው እያልን ያለ ነው። ሰላም ሙካ እንዴት ነሸት አለ ከየት ቤተ እምነት ይሆን? እሺ አይ ቲንክ በጌታ ትመስኛለሽ። እሺ መስጠት ሊሆን ይችላል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። አረ ጴንጤ በፍጹም አልዳናችሁም ብሎ መሞገት የሚችል ጴንጤ አልኩኝ። በቃ ኦርቶዶክስ ተጠፋ። ጴንጤ ግቡ ጋይስ፣ ጴንጤዎች ግቡ። ኦርቶዶክስ አልዳንም ብሎ መሞገት የሚችል ኦርቶዶክሳዊ ካለ እድል እንሰጣለን። ጴንጤ በፍጹም አልዳንም ብሎ የሚያምን ሰው እኛ ባይዘው አልዳናችሁም ብለን የመሞገት አቅም አለ። እሺ ሌላ ኦርቶዶክሳዊ እውቀት ያለው በስርዓት ሳይዋሽ ማውራት የሚችል ማን? አንተ ታች ታፕታፕ ያርግ። ገና ውሸት ላይ ነህ አንተ ያለው ብራት። የምታወራው ከዚህ በኋላ እውነት ስለመሆኑ ማመንም አንችልም ብራት። አንተ ያልተረጎምከው መጽሐፍ እኔ ነኝ የተረጎምኩት ትላለህ። ኦኬ ከፍ ብለህ አንብብ ስትባል እኔ እንግሊዘኛ ማንበብ አልችልም እኮ ነው ያልከን። በጣም እኮ ነው የሚያስቀው ብራት። ማን ነው ይሄንን ቃል የተረጎመው? እኔ አንተ ነህ የተረጎምከው? እሺ አንብበው። ሁለት አንቀጽ ወደ ላይ ከፍ ብለህ አንብበው። አይ እኔ እንግሊዘኛ ማንበብ አልችልም። እንግሊዘኛ ማንበብ ሳይችል የተረጎመ ጀግና እኮ ነው ብራዘር። እንግሊዘኛ ሳይችል የተረጎመ ማለት ነው። ማንበብ ሳይችል እንግሊዘኛውን የተረጎመ አንብበውለት ማለት ነው። አንብበውለት። እሺ ሌላ ኦርቶዶክስ የእውነት ጊዜ ማባከን አንፈልግም። በእውነት በእውቀት መሞገት እችላለሁ የሚል ኦርቶዶክሳዊ ካለ ይኸው ቤታችን ክፍት ነው። እኔ ኦርቶዶክሳዊ ነኝ፣ ጴንጤዎች እንዳልዳናችሁ ማሳየት እችላለሁ የሚል ኦርቶዶክሳዊ ካለ ፕሊዝ ያው አንድ ቁጥር ጻፉልን፣ እናስገባችኋለን፣ እንቀበላችኋለን። ቴንክ ዩ ጋይስ። ሌሎቻችን ሼር ይደረግ፣ ኮፒ ሊንክ ይደረግ፣ በደምብ ታፕታፕ ይደረግ። የፈለገው ነገር ወይ ስላልተጠመቃችሁ ቁርባን ስለማትወስዱ ምናምን የምትሏቸው የትኛውም ምክንያቶች ሊኖሩ ይችላሉ። እናንተ ያንን ምክንያት አቀርባችሁ እንዳልዳንን መሞገት የምትችሉ ሰዎች ካላችሁ ፕሊስ በደስታ እንቀበላችኋለን። ቴንክ ዩ ጋይስ። ካላችሁ አንድ ቁጥር ጻፉልን፣ በደስታ ነው የምንቀበላችሁ። ግን በማስረጃ አሁን የምናወራው ነገር ግን በማስረጃ ነው የምናወራው። ቴንክ ዩ ጌታ ኢየሱስ ይባርካችሁ። ሼር የምታደርጉ ኮፒ ሊንክ የምታደርጉ ሰዎች ተባረኩልኝ። በደምብ ሼር ኮፒ ሊንክ እየተደረገ ነው ያለው። አሪፍ እየሄደ ነው። እሺ ኦርቶዶክስ ነኝ እኔ ጴንጤ አልዳነም ብሎ መሞገት የሚችል ኦርቶዶክሳዊ ካለ ይኸው እየጠበቀን ያለ ነው። አልዳነም የሚል እኛ ግን ኦርቶዶክስ እንዳልዳነ ግን ማሳየት እንችላለን። አሁን ኦርቶዶክሶች እንዳልዳናችሁ ማሳየት እንችላለን። ማየት የሚፈልግም ሰው ካለ እንዳልዳናችሁ ማየት የምትፈልጉ ሰዎች ካላችሁ በደስታ እናሳያቸዋለን። ሁለቱንም ማለት ነው። እኛ እናንተ ብታሳዩን ደስ ይለናል። ዛሬ ለእናንተ ነበር የፈቀድነው፣ እንዳልዳንን እንድታሳዩን ነበር አላማችን ማለት ነው። እና አይ እኔ እንዳልዳንኩኝ ግን እናንተ ልታሳዩን ትችላላችሁ የምትሉ ኦርቶዶክሳውያን ካላችሁ በደስታ እንቀበላችኋለን ማለት ነው። እሺ ቴንክ ዩ። እሺ ሰላም ዘኬ፣ እንዴት ናችሁ? እግዚአብሔር ይመስገን። አለ። ከየት ቤተ እምነት ዘኬ? ከመካነ ኢየሱስ። ከወንጌል አማኝ ማለት ነው። እሺ ኦርቶዶክሳውያን ነበር እየጠራን ያለ ነው እና እንዳልዳንን እንዲያሳዩን እየጠበቅን ነበር። እኔም ለዛ ነው የገባሁት። ምናልባት እዛ ላይ ትንሽ ማለት ከቻልኩኝ ብዬ ለዛ ነበረ የገባሁት፣ እሱን ነገር ለማወቅ ማለት ነው። ኦርቶዶክሶች አልዳናችሁም ስለሚሉ ነው
መጽሐፍ ቅዱሳዊ የሆነ ነገር እንዲያሳዩንና ወይ ደግሞ እኛ እነሱ አትሊስት ማስተካከል ያለባቸውን ያንን ነገር እንዲያስተካክሉና በኢየሱስ ጌትነት አምነው ተቀብለዋል በሱ ያመነ የሚል የዘላለም ሕይወት እንደሚያገኝ እኛ ኢየሱስ ላይ ፎከስ እንዲያደርጉ ያንን ነገር አትሊስት እንድናሳያቸው እፈልጋለሁ። መጽሐፍ ቅዱሳዊ መሰረት ባደረገ መልኩ ማለት ነው። ነገር ግን ዝም ብሎ አየር ላይ ያለ ነገር ወይ ኢየሱስ ፕላስ ሰምቲንግ እንደማያድን ብቻውን ኢየሱስ ብቻውን እውነት ሕይወት መንገድ እንደሆነ እሱ ብቻ በጌታ በመሆን ብቻ የሚገኝ የዘላለም ሕይወት እንዳለ ያንን መንገድ ለነሱ አትሊስት ቀረብ ያለ ነገር ስላለ ይህንን ነገር እንዲቀበሉት ወይንም እንዲያዩትና እውነተኛው የትኛው እንደሆነ ከእግዚአብሔር ቃል አንጻር ራሳቸውን እንዲፈትሹ እንዲያዩ እኔም የበኩሌን ከወንድሞቼ ጋራ ባወራ ደስ ይለኛል። እኔም ለዛ ነው የገባሁት ለፈልጌ ነው። እግዚአብሔር ይባርክ። ቴንክ ዩ። እሺ ሰላም ጎንደሬው። እሺ እግዚአብሔር ይመስገን። ሰላም ትናንት ለተሳደብከው ስድብ ይቅርታ በለና እንቀጥል። ማለት ምን ተሳድብ ያለው ትናንት? አያስታውሰው እንደተሳደበ ማያስታውሰው። እሺ በቃ ታችሁ ነው ስታስታውስ ከቀልብ ስትሆን ተመልከት። አያስታውሰውም። ትናንትና ትንሽ እንግዲህ ቀማምሷል ማለት እና አያስታውሰውም አሁን ምን እንደተሳደበ። እሺ ጋይስ ማለት በቃ በእውቀት ማስረዳት መናገር የሚችል ሰው ነው የምንቀበለውና እሺ ጴንጤ አልዳንም ብሎ የሚያምን ኦርቶዶክሳዊ ካለ እንቀበላለን። ጴንጤ አልዳንም ብሎ የሚያምን ኦርቶዶክሳዊ ማለት እኔ ማስረጃ አለኝ። አዎ ጴንጤማ አልዳንም ብሎ መሞገት የሚችል ኦርቶዶክሳዊ ካለ በቃ በደስታ ነው የምንቀበለው። በደስታ ነው የምንቀበለው። እሺ ሰላም ሳሚ። ሰላም ሳሚ። ሳሚ ሄሎ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። ጴንጤ አልዳንም ብለህ ታምናለህ? አዎ ሁሉም ባይሆኑም አዎ። እሺ ማስረጃ እስቲ። ለምሳሌ ከአንተ ልጀምር። ማስረጃዬ አንተ ነህ። አንተ ኢየሱስ ክርስቶስ የሚለውን አትቀበልም። ስለዚህ አልዳንም ብዬ አምናለሁ። መጽሐፍ ቅዱስን ወይ ደግሞ የጌታን ቃል ስለማትቀበል። እሺ ያልተቀበልኩትን አሳየኝ። ያልተቀበልከው ጥምቀት ለድነት አይደለም፣ የጌታ ስጋና ደም የዘላለምን ሕይወት አይሰጥም የሚለውን የጌታን ትምህርት ጥምቀት ለድነት ነው ብላችሁ ተጠመቁ ያለን መጽሐፍ ቅዱስ ማስረጃ አስጠኝ። ኢየሱስ ያለበትን ቦታ እሺ እሰጥሃለሁ፣ ግን ጥምቀት ለድነት ነው ብላችሁ አትበል። ሌላ ትጨምር። አንተን ያልኩ ሌላ ሰው አልጨመርኩም። ጥምቀት ለመዳን ነው ብላችሁ አምናችሁ ተጠመቁ ያለበትን ቦታ ኢየሱስን ጥምቀትን እንዳምነው ያስተማረበትን ቦታ ማስረጃ ስጠኝ እኮ። እሰጥሃለሁ፣ እሱ ችግር የለውም። እሰጥሃለሁ። አፍጥን። እሰጥሃለሁ። አፍጥን። እሺ የማቴዎስ ወንጌል ቆይ ላውጣው። ይቅርታ አውጣ። እሺ ይሄን ማውጣት ይችላል። ማርቆስ 16 አውጣልኝ። ናውጣው፣ ደስ ያለን አውጣ። ማርቆስ 16 ላንብበው።
አበባ ሁላችሁም የምታውቁት ነገር ስለሆነ ነው። ያመነ የተጠመቀ ይድናል ይላል። እዛ ጋር እንደሱ ብቻ አይደል? በስርዓት አይደለም፣ እንደሱ ብቻ አይደል? ያመነ የተጠመቀም ይድናል ይላል። ያላመነ ግን ይፈረድበታል ይላል። አንተ ስለማታምን ተፈርዶብሃል ብዬ አምናለሁ። አይዞህ ወዳጅ፣ አሁን አሳየኝ ነው። ጥምቀት ለድህነት ነው የሚል አሳየኝ ያልከኝ ያልኩ እዚህ ላይ የለም ማለት ነው። አይልም ያድናል ይላል። ይኸው ያድናል ይላል። ተቀበላለህ? ጥምቀት ያድናል ይላል። ተቀበላለህ? አይዞህ፣ አሁንም ጥምቀት ያድናል አይልም። አሁንም መጽሐፉ አትዋሽ። ምንድን ነው? እኔ እኮ አልደከመኝም፣ አላመመኝም። ብራዘር በስትክክል ወንበር ላይ እየዋሸሁ አይደለም። አይልም። መጀመሪያ ጥምቀት ለድህነት ነው ብላችሁ ቆይ፣ አትደረባለች። ጥምቀት ለድህነት ነው ብላችሁ እመኑ ብለሃል። እሱን ማስረጃ መጀመሪያ አሳየኝ። ከዛ ደግሞ ወደዚህ ሀሳብ ደግሞ ትመጣለህ። ያኛው ሲጠፋብህ እሺ፣ ችግር የለውም እሰጥሃለሁ። አያሳስብም። ጥምቀት ለድህነት ነው ብላችሁ ተጠመቁ የሚል ትምህርት አለው። ታይቱ ጋር ነው። ጥምቀት ያድናል እያለ ነው። ጥምቀት ያድናል እያለ ነው። ታምናለህ? አይልም። መጀመሪያ መጽሐፉ የሚለው አምኖ የተጠመቀ ሰው ይድናል ነው እያለ ያለው። ጥምቀት ለድህነት ነው ብላችሁ ተጠመቁ የሚል ግን ትምህርት ይላል። ጥምቀት ያድናል ይላል። እንደሚያድን ታምናለህ? በኋላ የሚቀጠቀጥ ነገር አለ። ጥምቀት ለድህነት ነው ብለህ ታምናለህ? እሱ ደግሞ ሌላ ጥያቄ ነው። መጀመሪያ የተጠየቀውን ጥያቄ ጥምቀትን አምናችሁ ለድህነት መሆኑን አምናችሁ ተጠመቁ የሚል የጌታ ትእዛዝ አለ ብለኸኛል። ማስረጃ አንጣ። ይኸው ቃል በቃል ነው የሚለው። ታምናለህ? ቃል በቃል አይልም። አሳየኝ ነው እያልኩ ይላል። ይኸው ያመነ የተጠመቀ ይድናል ይላል። እኔም አምኜ ተጠምቄ ድኛለሁ ብራዘር። እሺ፣ አመሰግናለሁ። ለጌታ ቃል ታማኝ በመሆነ ማለት ነው። ጥምቀት ለድነት ነው። ጥምቀት ለድነት ነው የሚል ጥምቀትን እመኑት የሚል ትምህርት ግን የእግዚአብሔር ቃል ውስጥ የለም። ጥምቀት ያድናል እያለ አንዴ ብራዘር፣ ይሄንንም እኔ አምኜ የተጠመቅኩ ክርስቲያን ነው። አትደረግ። በኋላ ደግሞ የሆነ የሚረብሽ ድምፅ አለ። ከቻልክ ዞር በልና የምታወራን ከሆነ አውራን፣ ካለዛ የሚቀጠቅጠው ድምፅ ነው ከአንተ ይልቅ የሚሰማው። ኦኬ፣ ያው ቀደም የዋሸውን ውሸት ላሳየ። ጥምቀት ለድነት ነው ብላችሁ ተጠመቁ ብሎ ነበር ጌታ አልከን። ውሸት። ጌታ በየትኛውም ቃል ውስጥ ጥምቀት ለድነት ነው ብላችሁ አምናችሁ ጥምቀትን ተጠመቁ እንድትድኑ ብሎ ያስተማረበት ቦታ የለም ብራዘር። ሌላ ወንጌል ኢየሱስ አልሰበከም፣ የሰበከበትን ቦታ የለም። እምነት ሲነሳ ልናምነው የተገባው ኢየሱስን ነው እንጂ ውሃውን አይደለም ብራዘር። ኢየሱስን እመኑት፣ አምናችሁ ምን አድርጉ? ተጠመቁ ነው እያለ ያለው። ስለዚህ አምኖ ስለመጠመቅ ነው የሚያወራው እንጂ መጽሐፍ ቅዱስ ጥምቀትን ለብቻው እመኑ የምንለው ኢየሱስ እዚህ ጋር የሚያድን ኢየሱስ አምነን፣ እዚህ ጋር ደግሞ የሚያድን ደግሞ ሌላ ውሃ የምናምነው ወንጌል የለንም። አንድ ነው እምነት። ያ እምነት ደግሞ የሚደረገው በክርስቶስ ኢየሱስ ላይ ነው። በማ ላይ ነው? በክርስቶስ ኢየሱስ ላይ ያለ እምነት ነው። ምን የሚያደርገው? ሰዎችን የሚያድነው እንጂ ውሃ ያድነኛል ብላችሁ ተጠመቁ ብሎ ጌታ አላለም። አለ የምትል ከሆነ አሁንም ማስረጃ ጠብቃለሁ ካለ አፍጥ ነው። እሺ፣ እግዚአብሔር ይስጥ። ጥምቀት በክርስቶስ የምንቀበርበትና ከእርሱ ጋር የምንነሳበት ሚስጥር መሆኑን ታምናለህ ወይ ነው የኔ ቀላል ጥያቄ እኮ ነው። እኔ እምነትን የለኝም ካልከኝ ወደዚህ እመጣለሁ። አሁን ሌላ ጥያቄ ጠየቀኝ፣ የለኝም በለኝ። ቅድም ለጠየቁ ጥያቄ ከዛ ወደዚህ እመጣለሁ። አለ ይኸው ያድናል ቃል በቃል አሁን ምሳሌ ሆኖ ያድናል ያልከኝ የጌታን ንግግር እየጠበቅኩኝ ነው ያለሁት። የለም ስትል ወደ ሌላ ቦታ ደግሞ እንሄዳለን። ማርቆስ 16 የጌታ ንግግር አይደለም እኮ እዛ ክፍል ላይ ጥምቀትን እመኑትና ጥምቀት ለመዳን እንደሆነ አምናችሁ ተጠመቁ የሚል የጌታን ትእዛዝ አንጣ። ከሌለ እሺ፣ ችግር የለው። እሺ፣ እናንብበው፣ ድጋሚ እናንብበው። ደግመህ አንብበው፣ ችግር የለም። እሺ፣ እናንብበው፣ ምንም ችግር የለም። እንዲህ ይላል
እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ሁሉ ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። አንተ ጥምቀት እንደሚያድን ታምናለህ ወይ ነው? አዎ በለኝና ከዛ ወደ ጥያቄውን መጀመሪያ መልስ የለኝም ስትል የፈለግከው ሀሳብ ላይ ደግሞ እንሄዳለን። የጠየቁ ጥያቄ አትደረብ። ይሄ ክፍል እያወራ ያለው ሰዎች አምነው መጠመቅ እንዳለባቸው፣ አምኖ የተጠመቀ ሰው እንደሚድን፣ ያላመነ ሰው ግን እንደሚፈረድበት ነው የሚናገረው። መጽሐፉ ይህንን ነው የሚናገረው። ኦኬ፣ ያላመነ ሰው ይፈረድበታል። ያላመነ ተብሎ የተጠቀሰው ማንን ነው? ውሃን ነው ወይስ ኢየሱስን ነው? ያድናል ብሎ ኢየሱስን ነው። እምነት የተነሳው የተጠቀሰው እዚህ ክፍል ላይ ጥምቀት ያድነኛል ብሎ ያላመነ ሰው አይደለም እያወራ ያለው፣ ኢየሱስን ያላመነ ሰው ነው ይፈረድበታል የሚለው እንጂ ጥምቀትን ያድነኛል ብላችሁ ተጠመቁ የሚል ትእዛዝ በእግዚአብሔር ቃል ውስጥ የለም። በእግዚአብሔር ቃል ውስጥ የለም ጋይስ። እሺ ዲቦይ በእግዚአብሔር ቃል ውስጥ የለም። ቆይ አንዴ ብራዘር አንዴ አዮ ይሄ ክፍል አዎ ጴንጤዎች እናምነዋለን። ለዛም ነው እኛ ጴንጤዎች አምነን ተጠምቀናል። ስለዚህ አምኖ የተጠመቀ እንደ ቃሉ መሰረት ይድናል፣ ያላመነ ግን ይፈረድበታል። ስለዚህ እዚህ ክፍል ላይ የሚናገረው ጌታችን ኢየሱስ ክርስቶስ ጥምቀት ለድህነት ነው ብላችሁ አምናችሁ ተጠመቁ አለ ወይ? አላለም። ኦኬ፣ እመኑ የተባለው እምነት የተነሳው ኢየሱስ ክርስቶስ ላይ ያለን ምንድነው? እሱ ትምክት ነው። ኢየሱስ ላይ ያለን ምንድነው? እሱ እምነት ነው የሚያወራው፣ ውሃው ላይ አይደለም። አሁንም ቢሆን ጠይቀሃለሁ፣ ጥምቀትን ለመዳን ነው ብላችሁ አምናችሁ ተጠመቁ የሚል የጌታ ትእዛዝ ካለ አንጣ። እሺ እግዚአብሔር ይስጥህ። አሁንም ሌላ ጥቅስ ብሰጥህ ሌላ ትርጉም ስለሌለው ማለት ነው። ያመነ የተጠመቀም ሲል ምን ማለት ነው? በምንድን ነው መኑ የሚል? በክርስቶስ ብቻ ነው መኑ የሚል? ይኸው ያመነ የተጠመቀም ይላል። በክርስቶስ አምነህ ስትጠመቅ ነው የምትድነው ይላል መጽሐፍ ቅዱስ፣ ወይም ደግሞ ራሱ ክርስቶስ። ጥምቀትን ያድናል ብላችሁ አምናችሁ ተጠመቁ የሚል ማስረጃ ስጠኝ። ከሌለ የለኝም ትለኝና ወደ ሌላ ቦታ ደግሞ ይላል እኮ ይኸውልህ፣ መጀመሪያ ጥምቀትን ነው እመኑት ያለው ጥምቀትን ነው። አዎ በክርስቶስ ትምህርት ምን ነው? በቃ ክርስቶስን ምን ነው? አትደበቅ። ጥምቀትን ያድናል ብላችሁ እመኑት ያለው ጥምቀትን ነው ወይ ጌታ እዚህ ጋር? አዎ ጥምቀት፣ እምነት ከጥምቀት ጋር ነው የሚናገር። የምታምነው ጥምቀትን ነው ያድናል እያልክ እንጂ ኢየሱስን አይደለም እንዴ? ሲጀመር ኢየሱስን ሳትቀበል እንዴት ጥምቀት ያድናል ትላለህ? አትደባልቅ። ምንም ገባ እኮ እያወራ ያለው ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ብሎ ከተናገረ በኋላ የቲም የሚነገር አለ፣ የሚሰበክ አለ። ያ ስብከት ኢየሱስ ያድናል ሳይሆን ጥምቀት ያድናል እያሉ ነበር የሚሰብኩት ማለት ነው። የጌታ ደቀ መዝሙር እንደዛ ነው እያወራኝ ያለው አይደለም። አሁንም ለማጣመም እየሞከርህ ነው። እንዲህ ይላል ቶ ችግር የለውም። እንዲህ ይላል እንዲህም ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ ክርስቶስ ያስተማረውን አንተ በማርቆስ ወንጌል 16:16 ያመነ የተጠመቀ ይድናል። በምንድን ነው የሚያምነው? በክርስቶስ አምኖ ክርስቶስ የተናገረውን ካመንክ ትድናለህ እያለ ነው። ቃል በቃል ነው ዳኒ እያልኩ አንዴ ቆይ ወዳጄ፣ ዛሬ የውሃ ነገር ተፈቶልት ሄዳለ። ክብር ለእግዚአብሔር ይሁን። በደምብ ስማኝ፣ በቅንነት ስማኝ። ይኸውልህ አሁን ወንጌል ተብሎ የሚነገረው ውሃ ያድናል ነው ወይስ ኢየሱስ ያድናል ብሎ ነው ሰው የሚያምነው? ወንጌል የሚለው ቃል ክርስቶስን የተናገረውን ሁሉ እሺ በጎ አሜን ብሎ መቀበል ነው። ክርስቶስን መቀበል ብቻ አይደለም። አይዞ ወዳጄ፣ እኔ ሐዋርያቶች ሲሰብኩ ክርስቶስን አምኜ ክርስቶስ የተናገረውን አንዴ ወዳጄ፣ ኢየሱስ ስለ ብዙ ነገር አውርቷል። ብራዘር ስለ ውሃ ብቻ አወራ ብላ አትደመድምም። አስወራኝ 10 ሰከንድ ብቻ። እሺ አውራ፣ ችግር የለም ይሰማል። 10 ሰከንድ ብቻ። 20 ሰከንድ ማመን የሚለው ቃል ዳኒ በደንብ ታረዳኝ። ማለት እንደሌላ ይሁን እንደ ተቃራኒ እንደ ፉክክር ምናምን አንየው። ማመን የሚለው ቃል ክርስቶስን ማመን ብቻ አይደለም፣ ክርስቶስ የተናገረውን ማመን ነው። እምነት የሚለው እኮ ይሄ ነው። በቃ ሌላ እኮ ፍቺ ምናምን የለውም። እምነት ይሄ ነው፣ ክርስቶስን ማመን የተናገረውን ማለት ነው። ዳኒ ከሰማኝ ጥሩ። አሁን እኮ ነው። እሺ ወንጌል ሲባል ወንጌል ማለት ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ የዘላለም ሕይወት አግኙ ነው ወይስ
ሌላ ደግሞ ከኢየሱስ ሌላ የሚያድንም ውሃ አለ ብሎ መስበክ ነው። ወንጌል ክርስቶስ ያለው እኮ ነው ዳንዬ፣ ክርስቶስ ያለው እኮ ነው። መጀመሪያ ክርስቶስ የእግዚአብሔር ልጅ እንደሆነና መጥቶ ክርስቶስ ያለው ምንድነው? ንገረኝ። ምንድነው ክርስቶስ ያለው? ምንድነው ክርስቶስ ያለው? እሱ የዓለም ንጉሥ እንደሆነ ከጨለማ ወደ ብርሃን እንደሚያመጣ የእግዚአብሔር ልጅ እንደሆነ እመኑ። እኔ ያልኩትንም እመኑ። ከዛም ደግሞ ውሃም ደግሞ ያድናል ብላችሁ እመኑ ነው። እንደዛ ነው። እኔ እኮ አይደለም ያልኩት፣ ራሱ ክርስቶስ እኮ ነው ያለው። ነው ወይ ነው? እኔ አንተን የጠየቅኩ ብራዘር ነው ወይ? አዎ ይኸው ቃል በቃል እንዲህ አላቸው ወደ ዓለም ሁሉ ወንጌልን ሁሉ። እኔ አሁን ስለ ወንጌል ነው እያወራሁ። አትደበቅ። እዚህ ጋር ስለ እምነትና ስለ ጥምቀት ነው እያወራሁ ያለው። የት ጋር የምትደበቀው? ወንጌል ማለት ሁለት የሚያድኑ አካላቶችን፣ አንድ ኢየሱስ፣ አንድ ደግሞ ውሃ ያድናሉ ብላችሁ እመኑ ነው ወይ ነው ጥያቄ። ውሃም ያድናል ኢየሱስም ያድናል ብላችሁ ስበኩ ነው ወንጌል ማለት እሱ ነው። እንግዲህ ይኸውልህ ወንጌል ማለት እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልን ሁሉ ለፍጥረት ሁሉ ስበኩ፣ ወንጌልን ሁሉ ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል። ራሱ ክርስቶስ ለምን ግራ ትጋባለህ? ወንጌል ማለት ውሃም ያድናል ኢየሱስም ያድናል ብላችሁ እመኑ ማለት ነው ወይ? ሁለቱ ወንጌል ውስጥ ሐዋርያቶች ውሃንም እየሰበኩ ኢየሱስንም እየሰበኩ ነበር ማለት ነው። ሰዎች እንደዛ ነው። በውሃማ በኢየሱስ ነበረ ሰዎች የሚድኑት ማለት ነው። ሁለት አዳኛ ሐዋርያቶች ጋር አልሄድኩም። ራሱ ክርስቶስ የተናገረውን ራሱ ቃል ተቀበልኩ። ችግር የለም። ስለዚህ ኢየሱስ እኔም ውሃም ነው የምናድነው ሁለት አዳኞች ስላሉ በሁለታችንም እመኑ እያለ ነው ያለው ጌታ። ዳኒ ለምንድን ነው እኔ ለምሳሌ ጠያቂ ነኝ አይደለም? ለምንድን ነው የማትመልስልኝ? ያመነ የተጠመቀ ይድናል ይላል። ታምናለህ ወይ? ጠያቂ ነኝ ይላል እንዴ ብራዘር? ተምታታብህ እኮ አምነህ ጥምቀት እንደሚያድን ታምናለህ ወይስ አታምንም? ወዳጄ ምን ጠያቂ ነህ አንተ? እኮ ተጠያቂ ነህ ብራዘር። አይደለም። ይኸውልህ ካረሳው መልስልኛ። ኢየሱስ ክርስቶስ አንድ አዳኝ ኢየሱስ፣ ሌላ ደግሞ ውሃ አለ፣ ሁለታችን እመኑና ነው የምትድኑት እያለ ነው ወይ ጌታ ሲሰብክ የነበረው? ቀላል ነገር እኮ ነው የጠየቅኩህ። ያመነ የተጠመቀ ይድናል። ጥምቀት እንደሚያድን ታምናለህ ወይ? ቀላል ከሆነ መመለስ ነው። ጥምቀት እንደሚያድን ታምናለህ ወይ? አዎ በለኝ። ጥምቀት እንደሚያድን ታምናለህ? ምን ያህል ለጌታ ቃል ዳኒ አንተ አሁን ፋላሲ ነው እየሰራህ ያለኸው። አንደኛ ቤተክርስቲያን የምታስተምረው ትምህርት ሚዩት አድርጉ ብራዘር፣ ሚዩት አድርጉ። ይህም ፋላሲ ነው። ፋላሲ ስትወዱ እናንተ ደግሞ እዛ ቤት ለዩ እንጂ መጀመሪያ እምነታችሁን ከፋላሲ ለዩ። ኧረ አንዴ ብራዘር ሚዩት አድርጉ። መለስ አፈልግም። ሚዩት አድርግ ብራዘር፣ ሚዩት አድርግ። ቴንክ ዩ ወይታችሁ ሆነ ስማ። እሺ ጄም ሚዩት አደርጋለሁ። ጂኤምአር ሚዩት አድርግ ብራዘር፣ አንተ ጋር ድምፅ አለ። እሺ ሞዴሬተር ሸኙልኝ። ቴንክ ዩ። ይኸው ነው ምን አለን ሲገባ ሰምታችሁታል። ምን እንዳለን ጥምቀት ለመዳን ነው ብላችሁ ጥምቀትን አምናችሁ ተጠምቃችኋል ወይ ነው ያለው ጌታ። ይህንን ትምህርት አስተምሯል አለ። የቱ ጋ ነው ጌታ ያስተማረው? ጥምቀት አንድ የሚያድን ውሃ፣ አንድ የሚያድን ውሃ፣ ሌላ ደግሞ ኢየሱስ የሚያድን አለ ብሎ ጌታ ያስተማረው ምኑ ጋ ነው ነው ጥያቄው ብራዘር። የለም ካልከኝ ወደ ሌላ ጥያቄ ደግሞ እንሄዳለን፣ ወደ ሌላ ሀሳብ ላይ እንሄዳለን። አለ ብለሃል፣ አንጣው ብራዘር፣ አንጣው። እየጠበኩ ነው ያለው። እሺ ዳኒ አመሰግናለሁ። አሁንም እኔ ድጋሚ ነው የምጠይቀህ፣ ጥምቀት ለድነት ነው ወይም ደግሞ እምነት ከጥምቀት ጋር አብሮ እንደሚሄድ ወይ ደግሞ እምነት ከጥምቀት ጋር እንደሚያድን ታምናለህ ወይስ አታምንም? መልስ የለኝም ስትለኝ ወደዚህ እመጣለሁ። መልስ የለኝም በለኝ። የምኑ ነው መልስ የሌለኝ? ለጠየቁ ጥያቄ አልጠየከኝም እኮ መለስኩልህ እኮ እሱን። ጥምቀት ያድናል ወይ ነው ካልከኝ አረሳሁትም። ጥምቀት ያድናል ወይስ አለ? ቆይ አንዴ ብራዘር፣ የጌታ ንግግር አለ አትቀበሉትም። ምንድነው ያልተቀበልነው? የጌታ ትእዛዝ። አሁን በደንብ ስሙ። የጌታን ትእዛዝ ብሎ ያወራውን ቅድም የዋሸውን ውሸት ማለት ነው። እናንተ ስለመጠመቃችን አይደለም ጥምቀት ያድናል ብላችሁ ስላላመናችሁ ነው ያለው ጌታ። ምኑ ጋ ነው ጥምቀት ለመዳን ነው ብላችሁ ጥምቀትን አምናችሁ ተጠመቁ ያለው? አለ ብለሃል። የጌታ ትእዛዝ ምኑ ጋ ነው? ጌታን ጥምቀት እንደሚያድን አምናችሁ ተጠመቁ ያለው ጌታ ምኑ ጋ ነው? አፍጥ ነው።
እግዚአብሔር ይስጥህ። አሁንም እኔ ለጌታ ቃል ታማኝ ነኝ። አመን ካላመንህ እኔ ጉዳይ አይደለም። አንተ የጌታ ቃል ሃይምሮ ካለህ ትቀበላለህ። ሃይምሮ ከሌላው ለቅሶ ተውና አንተ ብራዘር ለቅሶን ተውና ቀላል ነው አልኩህ እኮ ቀላል ነው። ያው ማስረጃ አንተ እሺ ችግር የለውም። ሌላ ጥቅስ ልስጥህ። አንደኛ ቆሮንቶስ ልስጥህ። ችግር የለም ልስጥህ። አስጨርሳለሁ ዛሬ ነው የጌታን ትእዛዝ። አሁን ከጌታ ጋር ነው የምታወራው። ከዛ ደግሞ ወደ ሐዋርያቶች ደግሞ እንሄዳለን። አሁን መጀመሪያ ጥቅሱን አንተ የጌታ ብልሃል የጌታን ጨርስ። የጌታን ቃልም አልቀበልም ብላል እኮ አንተ ብራዘር ከሌለ የለኝም ነው የምትለው አንተ ብራዘር። ይኸው ያመነ የተጠመቀ ይድናል ይላል። ጥምቀት ከእምነት ከጥምቀት ጋር እንደሚያድን መጽሐፍ ይናገራል። ታምናለህ? እኔ ጠየቅኩ ታምናለህ አትበለኝ። መጀመሪያ እንደዚህ ብላችሁ አታምኑ ብለህ ደምድመን የተነሳው ለሱ ነው ማስረጃ እየጠየቅኩ ያለሁት። ከእግዚአብሔር ቃል ውስጥ ጥምቀት ለመዳን ነው ብላችሁ ጥምቀትን አምናችሁ ተጠመቁ የሚል ትእዛዝ አንተ የጌታን ቃል አንተ የለኝም ስትል ወደ ሌላ ቦታ ላይ እንሄዳለን። ካልሆነ ግን የውሸት ክሌም ነው በጴንጤ ላይ ክሌም እያረክ ያለው ማስረጃ አንተ አፍጥነው እኮ ይኸው ጥምቀት ያድናል እያለ እኮ ነው። ለምን አትቀበልም? አፍጥነው ጥምቀት ለመዳን ነው ብላችሁ አምናችሁ ተጠመቁ የሚል ማስረጃ አንተ የለኝም በልና ወደ ሌላ እንሂድ። አፍጥነው ብራዘር። እሺ ጠብቀኝ፣ ችግር የለውም። የጌታን ቃል ሽምጥጥ አድርገህ እየካድክ ነው። ጠብቀኝ። አፍጥነው አሁን ለቅሶን ወደ ማስረጃ ወደ ማስረጃ አንድም የጌታ ትእዛዝ ላይ እኔንና ውሃን አምናችሁ ትድናላችሁ ያለበት ቦታ የለም ብራዘር። ጌታ በየትኛውም ቦታ ላይ ስለ ውሃ ስለ ቁስ ሊሰብክ ጌታ ያልመጣ ከሰማይ የተላከው አዳኝ የተባለው አንድ ልጁ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚለው። አየህ፣ እግዚአብሔር ለዓለም መዳኛ አድርጎ የላከው አንድ ልጁን ነው፣ ውሃ አይደለም። እመኑት ልጄን ያለው ጌታ ነው። ውሃን እመኑት አላለም ብራዘር። ነበረ ውሃ እኮ በምድር ላይ ኢየሱስ ከመምጣቱ በፊት። ሰዎች ግን በውሃ ድነው አያውቁም። የዘላለም ሕይወት ተገኝቶ አያውቅም። አለ የጌታ ትእዛዝ የምትል ከሆነ አንጣው ወዳጄ። አዳምጥሽ የማርቆስ ወንጌልን 16:16 ራሱ ጌታችን የተናገረውን አልቀበልም ብለሃል። አሁን ደግሞ ሌላ ጥቅስ ልስጥህ። አንደኛ ጴጥሮስ ምዕራፍ 3 የጌታ ትእዛዝ ጨርስ መጀመሪያ። አንደኛ ጴጥሮስ ላንብበውና የጌታ እኮ ላንብበው መጀመሪያ የጌታ ትእዛዝ ጨርስ። የለኝም ካል ደግሞ ሌላ እንሄዳለን። የጌታን ትእዛዝ እኮ አንዴ ላንብበው። የጌታን ትእዛዝ ጨርስ መጀመሪያ። ሚውት አድርጌ ማለት ነው። እስከፈለገህ እሰማሃለሁ። አንድ ደቂቃ ብቻ። የጌታን ትእዛዝ መጀመሪያ ጨርስ። ምኑ ጋር ነው ጌታ ተናግሮን አዞን ያላደረግነው? አፍጥ ነው ከሌለ የለኝም ነው እኮ ላንብብ። እስቲ ላንብብ። አሁን መጀመሪያ ተረጋጋና ትእዛዝ መጀመሪያ ጨርስ። በየትኛው ወንጌላት ላይ ነው ጌታ አዞ ጴንጤ ያላደረገው? አፍጥ ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 እንዲህ ይላል። የጌታ ትእዛዝ የለኝም በላ። ከዛ በኋላ ወደዚህ እንሄዳለን። ችግር ኧረ ዳኒ፣ ኧረ ተው በጌታ፣ ኧረ በጌታ ፍቅር ተው። በጌታ ማለት ያለብኝ እኔ ነኝ። ከሌለ የለኝም። እስኪ 30 ሰከንድሽ አንድ ደቂቃ ሙሉ ሰጣለሁ። ግን መጀመሪያ የዋሸውን ውሸት መጀመሪያ። ኧረ እንደው አትስጠኝ፣ ችግር የለውም አትስጠኝ። 30 ሰከንድ ብቻ። 20 ሰከንድሽ ችግር የለውም። 20 ሰከንድ የተጠየቀውን ጥያቄ መልስ። መጀመሪያ 20 ሰከንድ ብቻ ስጠኝ። የተጠየቀውን ጥያቄ መልስ። የምወድህ ወንድሜ፣ በሌላ ነገር ጊዜ አንድ ደቂቃ ብቻ። የጌታን ትእዛዝ ታሳየናለህ? እሺ ላሳይህ። አንድ 10 ሰከንድ ወይ 20 ሰከንድ። የለም ጌታ በትእዛዙ ላይ ጥምቀትን አምናችሁ ተጠመቁ የሚል የለም በለኝና ወደዚህ ደግሞ እንሂድ እኮ አልኩ። ያልከለከልኩም፣ ግን ቅድም ክሌም ላደረግከው ሀሳብ የለኝም በልና ከዛ እንሂድ። ችግር የለም እኮ አንድ ደቂቃ ለምን አትሰጠኝም? እሺ አንድ ደቂቃም ለተጠየቀው ጥያቄ የለኝም በላ። ለምን ትዋሻለህ? አለ ማስረጃ ካለ አንተ የትኛው ወንጌል ላይ ያው አንብላል። የትኛው ወንጌል? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ጀምረን ስናነበው እንዲህ ይላል። የለህም ማለት ነው። ቆይ አንዴ። የጌታ ትእዛዝን ብሎ የነገረን ትእዛዝ የለም ማለት ነው። ጌታ አዞን ያላደረግነው ነገር የለም ማለት ነው። ይህም ውሃ ማለትም ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ታምናለህ? አይዞ ብራዘር፣ እድፍ የሰውነትን እድፍን ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመናን ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ታምናለህ? አይዞ ብራዘር፣
አይዞ አየህ አሁን እዚህ ክፍል ላይ ገና ነኝ እኔ አላመመኝም እየተነፈስኩ ነው። ጥሩ አሪፍ ዋናው የምፈልገው ወንድም እሱን ነው የምፈልገው። አመሰግናለሁ። ክሌም ያደረገው ነገር ምንድነው? እናንተ አለ ጥምቀት ያድናል ብላችሁ አምናችሁ ስላልተጠመቃችሁ አትድኑም አለ። ውሸት። አየህ የእግዚአብሔር ብቻ አይደለም ያልኩት፣ እንደሱ ብቻ አይደለም ያልኩት። አትደረብ ብራዘር። እሺ ቀጥል፣ ጨርስ። ግን እንደዚህ አይደለም ያልኩት። ኧረ አትደረብ ብራዘር። አየህ የሐሰት ክስ ነው እሱ በጴንጤ ላይ የምትከሰው። አንድም የእግዚአብሔር ቃል ውስጥ የጌታ ትእዛዝ ውስጥ ጥምቀት ያድናል ብላችሁ ጥምቀትን አምናችሁ ተጠመቁ የሚል የለም። እምነት ከምን ጋር ነው የሚያያዘው? ከክርስቶስ ኢየሱስ ጋር ነው የሚያያዘው። አለቀ። ከክርስቶስ ኢየሱስ ጋር ያለን እምነት ሁሌ ሲነሳ ጥምቀትን አይደለም የምታምነው። ማንን ነው የምታምነው? ኢየሱስን ነው የምታምነው። ለምን እንደምታምን ላሳይ። እዛው በጠቀስከው ክፍል ላይ የጌታ ትእዛዝ ምን እንደሆነ አሳይቼ ከዛ ወደ ፈለግከው ቦታ ላይ ደግሞ እንሄዳለን። ይኸው የእግዚአብሔር ቃል ምን ይላል? ቀደም ሲጠቅሰው የነበረውን ጥቅስ ነው አሁን ደግሜ የማወራው። ማርቆስ ምዕራፍ 16:16 ብሏል። ራሱ ነው ሐሳብ ነው የማወራው። ይኸው እንደዚህ ይላል የእግዚአብሔር ቃል ማርቆስ ምዕራፍ 16:16 ይኸው ማን ነው እመኒት ምን ነው እንድናምን ማርቆስ 16:16 የሚያስተምረው? ጥምቀት ያድናል ብለን እንድናምን ነው። እስቲ እንየው። ይኸው እንደዚህ ይላል ቁጥር 15 ነው ሐሳቡ የሚጀምረው። እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። አለቀ። ምን አለ? ወንጌልን ስበኩ። ወንጌል ስለማን ነው? ስለ ልጁ ስለ ክርስቶስ ኢየሱስ ብቻ ነው። አለቀ። ስለ ሌላ ነገር አይደለም። ስለ ውሃ ወንጌል አይደለም። ስለ እሳት ብትሰብክ ወንጌል አይደለም። ስለ ቅዱሳን ብታወራ ወንጌል አይደለም። ወንጌል የእግዚአብሔር ልጅ ኢየሱስ ክርስቶስ ለኃጢአተኞች ለበደለኞች እንደመጣ እሱ በከፈለው ዋጋ የሚያምኑ ሰዎች የዘላለም ሕይወት እንደሚያገኙ መናገር የምስራቹ ነው ወንጌል። ለዚህ ነው አየህ ጳውሎስ በሮሜ መልእክቱ ሲናገር ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። አለቀ። ሌላም የምስራች የለም። ውሃን ብታነሳ እሳትን ብታነሳ ድንጋይን ብታነሳ ምንም ነገር ልታነሳ ትችላለህ። እሱ ወንጌል አይደለም። ስለዚህ ጌታ ሲናገር ምን አላችሁ? ሂዱና ወንጌልን ለፍጥረት ሁሉ ስበኩ። የሚነገር ወንጌል አለ፣ የሚሰበክ ወንጌል አለ። ለምን? ሰዎች ይህንን ወንጌል ካላመኑ መዳን ስለማይሆንላቸው። የመዳኑ ምስጢር ያለው በሚነገረው በዚህ ወንጌል ላይ ስለሆነ ሰዎች መስማት አለባቸው። ይህንን ወንጌል ሰዎች ካልሰሙ መዳን አይሆንላቸው። ስለዚህ ምን አላቸው? ሂዱ አለ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በሚሰበከው ወንጌል ነው የምናምነው። ምን አለ? ሂዱ አለ። ኦኬ፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ። አሁን ቀጥሎ ስሙ። ከዛስ ያመነ የተጠመቀም ምን ያደርጋል? ይድናል። ያላመነ ግን ይፈረድበታል አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይኸው ቀጥሎ የተናገራቸው ቃል ይሄ ነው። በደንብ ማስተዋል ስሙ። ወንጌልን ከሰበኩ በኋላ ኦኬ፣ ሰዎች አምነው ከጌታ ጋር ከተስማሙ ይጠመቃሉ። አምነው የተጠመቁ ሰዎች ምን ያሉ ሰዎች ናቸው? ኦልሬዲ የዳኑ ሰዎች ናቸው ማለት ነው። ለምን? የሚሰበከው ወንጌል አምነኸው እንድትድንበት ነው። ብራዘር፣ ሰው በዚህ ወንጌል ሲያምን ኢሚዲየትሊ ይድናል። ይሄው በዚህ ክፍል ላይ ላሳያችሁ። ቁጥር 16 የመጨረሻዋ ቃል የመጨረሻዋ አረፍተ ነገር እንደዚህ ትላለች፣ ያላመነ ግን ይፈረድበታል። ሰዎች የሚፈረድባቸው ምን ስላላደረጉ ነው? ይሄንን ወንጌል ስላላመኑ ነው የሚፈረድባቸው። ወንጌሉን ያመነ ሰው ምን አያደርግበትም? አይፈረድበትም። ይሄ አዲስ ቋንቋ ነው አይደለም። አዲስ ቋንቋ አይደለም። አዲስ ቋንቋ አይደለም። በልጁ በክርስቶስ ኢየሱስ የሚያምን እንደማይፈረድባቸው ላሳያችሁ። ይኸው ይሄ ራሱ ቃል ማለት ነው። ቃል በቃል የጌታ ንግግር ነው። ምን አለን እዚህ ጋር? ይፈረዳል ያለባቸው ምን አይነት ሰዎች ናቸው?
ያላመኑ ሰዎች ናቸው። እዚህ ፍርድ የተገናኘው ከምን ጋር ነው? ካላመኑ ሰዎች ጋር ነው። ያመኑ ሰዎችስ ምንድን ነው የሚያገኙት? ያመኑ ሰዎች ምን እንደሚያገኙ ጌታ በራሱ ንግግር የተናገረውን እናሳይ። ይኸው ዮሐንስ ወንጌል ምዕራፍ 3 እንደዚህ ይላል ቁጥር 18 በእርሱ በሚያምን አይፈረድበትም። ሃሌሉያ! ጌታ ነው የተናገረው። ብራዘር በእርሱ በሚያምን ምን አይፈረድበትም። ፍርድ የተገናኘው ከማጋ ነው? ኢየሱስን ከማመንና ካለማመን ጋር። አላመንክም ይፈረድብሃል፣ ካመንክስ አይፈረድብህም። ውሃ እኮ አልነካውም። ውሃ ከፍርድ ጋር የሚገናኝ ታሪክ የለውም ብራዘር። ከውሃ መጠመቅ ከፍርድ ጋር የሚገናኝ ታሪክ የለውም። ለምን? የሚያምን ሰው በጌታ ቃል በጌታ ንግግር መሰረት አይፈረድበትም። ይኸው በእርሱ በሚያምን አይፈረድበትም፣ በማያምን ግን እና ባልተጠመቀ አይልም መጽሐፉ። በማያምን ግን እና ባልተጠመቀ ይፈረድበታል ቢል ኦልራይት፣ መጽሐፉ እንደሱ አያወራም። ፍርድ ከጥምቀት ጋር ተገናኝቶ አያውቅም በእግዚአብሔር ቃል ውስጥ። ምን ነው የሚለው? በማያምን በማን? በክርስቶስ ኢየሱስ በተሰበከለት በዛ ወንጌል በማያምን ሰው ምን ያደርጋል? በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ነው መጽሐፍ። ክሊር አይደል? ቃሉ በጣም ግልጽ ነው ብራዘር። እዚህ ፍርድ የተገናኘው ከማን ጋር ነው? በልጁ በክርስቶስ ኢየሱስ ከማመን ጋር ነው። ጴንጤዎች የጌታን ቃል ሰምታችሁት አምናችሁ ተጠምቃችኋል ወይ? ድብና አድርገን ይሄው እኔ አምኜ ተጠምቅ ያለው ለምን? የጌታዬ ትእዛዝ ስለሆነ። አምኖ የተጠመቀ ሰው ስለሚድን እኔ አምኜ ተጠምቄ ድኛለሁ። ክርስቲያን ነኝ እኔ። ጴንጤዎች እንደዛ ነን፣ አምነን የተጠመቅን ሰዎች ነን። ያዳናችሁ ግን ምንድን ነው ስትለን፣ ያዳነንን ጠንቅቀን እናውቃለን። ያዳነን ማን እንደሆነ በደንብ ነው የምናውቀው። ያዳነን ስለኛ የሞተው በቀራኔው ላይ ዋጋ የከፈለው በመስቀል ላይ ደሙን ያፈሰሰው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እኔን ውሃ አላዳነኝም። ያዳነኝ ስለ እኔ የሞተ በመስቀል ላይ በቀራኔው ላይ ዋጋ የከፈለ እርቃኑን ስለ እኔ የተንጠለጠለ በሱ በመገረፉ ቁስል እኔ ተፈውሻለሁ። ዳስሚ ብራዘር፣ ቃሉ ይህንን ነው የሚናገረው። ስለዚህ የለህም ማለት ነው። ካለ አሁንም እቀበላለሁ ብራዘር፣ ካለ እቀበላለሁ። ጌታችን ኢየሱስ ክርስቶስ አድርጉ ብሎ ያላደረግነውን ነገር ካለ አሳይ። አፍጥ ነው ብራዘር። እሺ ዳኒ፣ አንዴ በትልቁ አድርገኝ ከይቅርታ ጋር ለ30 ሰከንድ። እሺ እዚህ ጋር እምነት ብቻ ይላል። ለምንድን ነው እምነት ብቻ ይላል? ለምን እኮ ያመነ ካለ በኋላ የተጠመቀም ይላል። ያመነ ይድናል፣ ያላመነ ግን ይፈረድበታል አለ። ያመነ የተጠመቀም ካለ በኋላ ይድናል። ያላመነ ሰው ነው ይፈረድበታል ያለው። ያላመነ ሰው ነው ይፈረድበታል ያለው። ያላመነ ሰው በምኑ እኮ ያላመነ ሰው ነው ይፈረድበታል የሚለው። እሺ በምኑ ያላመነ? በክርስቶስ ኢየሱስ ያላመነ። ከዛማ ሰው መጠመቅ አለበት። ይሄ ክርስቲያናዊ ትምህርት እኮ ነው። ይጠመቃል። ያመነ ይጠመቃል። ጥምቀት እንደሚያድን ታምናለህ? አይልማ። የሚያድነኝ ያመንኩት ኢየሱስ ነው። የሚያድነው አንዴ በደንብ ስማ፣ ከፍርድ ያስመለጠኝ ያመንኩት ኢየሱስ ነው። ከመሆን ሰው የሚድነው በማመኑ ነው። ይሄው በዚሁ ክፍል ላይ ያላመነ ግን ቆይ ያላመነ ግን ይፈረድበታል ነው ያለው። ያላመነ የተባለው ማንን ነው? የማያምነው ኢየሱስን። ስለዚህ ሰዎች የሚፈረድባቸው ያላመኑት ኢየሱስን ከሆነ ነው። ሰዎች ግን በክርስቶስ ኢየሱስ ካመኑስ አይፈረድባቸውም። አይልም። እዚህ ክፍል ላይ አይልም። በኢየሱስ ጥምቀት ለምን ገባ ታዲያ? አይልም። በኢየሱስ ብቻ አመን አይልም። እዚህ ጋር አይልም። ብራዘር ቆይ እሺ፣ ቆይ አንዴ አሁንም ልጠይቅ፣ በደንብ ልጠይቅ። እሺ ጠይቀኝ። ያመነ ሲል በምኑ ነው የሚያምነው? በክርስቶስ ብቻ ነው የሚለው? በክርስቶስ ኢየሱስ
እኮ በእግዚአብሔር ወንጌል ማለት ነው። በእግዚአብሔር ቃል አይደል? በክርስቶስ ኢየሱስ። እሺ ከዛ ደግሞ በኢየሱስ ክርስቶስ አምነህ የሆነ የምታደርገው ነገር አለ ማለት ነው። የተጠመቀም ይላል የተጠመቀም ይድናል ይላል። በደምብ ሰማኝ፣ በማስተዋል ሰማኝ። ሰዎች ጥምቀት የመመለስና የንስሐ ምልክት ነው። አለቅ። አንዴ በደምብ ሰማኝ። ምን ማለት ነው? መመለስህን በንስሐ መምጣትህን የምታሳይበት በአደባባይ ላይ የምታደርገው ተግባር። ስለዚህ ሰዎች በዛን ዘመን ላይ በነበረው ወንጌል ላይ ኢሚዲየትሊ ያምናሉ፣ ወዲያው ይጠመቃሉ። ይሄ ነበር ፕሮሲጀሩ። ስለዚህ ሰዎች ያምናሉ፣ ከዛ ይጠመቃሉ።